ጥፋተኛ ትላለህ እንዴ? ጓደኞቼ ጋዜጠኛ ሚኪና ዳኒ የሄዱበት አይታወቅም። የማንንም ማንነት ሳታውቅ የመንግስት አካል ምን ልስራ ምን ታውቃለህ? ዳኒ ተስማምቷል አለ። ከዛ ዳኒ ተስማምቷል ሲለው ሚኪን ሊገለው ማለት ነው። እኔም እንትን አልልም። ስነቃ ብቻ ራሴን ያገኘሁት ሌላ ቦታ ነው። ስነቃ ባዶ አፈር ላይ ነው ያገኘሁት። ምን በትኖብኝ እንደሆነ አላውቅም። ማውቀው ነገር የለም ስል አልገባኝም ምን አይነት ነገር እንደተፈጠረ። ምንድነው የፈለከው? ማክስ አርጋሃል፣ ካሜራ ደቅነሃል፣ እዚህ ጋር ስልክ ይዘሃል ምናምንና ማንነትን አላውቅም። ከዚህ በፊትም አይቼህ አላውቅም። አሸናፊ ደረጀ ላይ ማላከክ ጀመረ ማለት ነው። ከዛ ሁለቱ ምን ብሎ ነው የሚያላከው? ምን አይነት ስራዎችን ነው የሚሰራቸው? ያው ጭፈራ ቤት እንዳለው ራቁት ጭፈራ ቤት እንዳለው ምናምን ሰማለሁ ከሰዎች። ግን ሌሎቹ ምን እያደረጉ ነበረ? ጋርዶች ነበሩ፣ እዛ ነበሩ። ድጋሜ ያዋሸህ ነው? ምንም አውቀው ነገር የለም። አሁንም እያዋሸህ ነው እንዴ አንተ? በጣም ይቅርታ አደረግነው አቃ ወይ ደግሞ ስትገባው ላሳየነው መጥፎ ባህሪ ይቅርታ ምን ይሰራልኛል? እኔ ይቅርታ በጣም በድጋሚ በቃ ተሰብስበው መጀመሪያ ላይ አንተ በዛ በኩል አንተ በዛ በኩል አንተኛው በዛ በኩል ምናምን ሲባባሉ እና ቦታው በጣም የሚያስጠላ ቦታ ነው። ወንጀለኞች እንትን የሚሉበት ምናምን አይነት ቦታ ነገር ነው። ጫካ ነው፣ ማንንም የሌለበት ቦታ ነው። ሚኪ እኮ ለኔም እኮ ወንድሜ ነው። ዝም ብሎ ወንድሜ ነው አትበል። ወንድሜ ቢሆንም አንድ ዘይ አታረግም። አውና እኔ ስሜንም ልነግርህ አልችልም። ወንድሜ የሚሰራውን ነገር አላቅም። ባቅም አልነግርህም አንተን ስለማላቅህ ማለት ነው። ይሄ መናፈሻ ወይ ፊልም ሊቀረጽበት ነው ወይ ሙዚቃ ቪዲዮ ሊቀረጽ ነው ምናምን ብዬ በቃ ለምን እዚህ ጋር ቁጭ ብያ ላይ ምናምን ብዬ ተደብቄ ማይ እንትን አሉ። መጨቃጨቅና ማውራት ጀመሩ። አትዋሽ፣ አልወደክም። አብራቸው ነው ሄድከው ከነሱ ጋር። ተረጋጋ። በቃ ይሄ ነገር በጣም መጥፎ ነገር ነው። ሰዎችን የሚጎዳ ነገር ነው። ላንተም ለሰዎችም ጥሩ ነገር አይደለም ብዬ መከረዋለሁ። ግን ታላቄ ነው ማለት እንዴት አታውቅም? ምክንያቱም ቦታው ላይ አንተ ነበርክ፣ ካሜራማን ነክ፣ አብረህ እየሰራ ነበር። እንዴት ነው የማታውቀው? ይሁሉ ሲፈጠር ትናገራለህ አትናገርም? ትናገራለህ? እያናገርኩ ነው። ካልተናገርክ አለቀም። ችግር ውስጥ እንደሆኑ ባቅ ጮኬም ሰው ለመጥራት ሞክር ነበር። ግን እዛ ጋር በቃ ፊልም የተቀረጸ ነው መሰለኝ ካሜራ ሳይ ማለት ነው። ብቻውን አይደለም እንደዚህ አይነት ነገሮችን የሚሰራው እያልከኝ ነው? አዎ ብቻ የሚሰራ ስራ እኮ የለም። እንደዚህ አይነት ነገር ደግሞ ብቻ አይሰራም። እንኳን ደስ አላችሁ! በካሳንቺስ ሴቶች አደባባይ ለደንበኞቻችን ከነ ፊኒሺንጉ ያጠናቀቅናቸውን አፓርትመንቶች እያስረከብን መሆኑን እያበሰርን የደንበኞቻችንን ደስታና ጥያቄ ከግምት በማስገባት ሁለተኛ ፕሮጀክታችንን በእንግሊዝ ኤምባሲ በታላቅ ቅናሽ ለውስን ቤቶች ብቻ በሽያጭ ላይ መሆናችንን እየገለጽን በሁሉም ፍሎር አማራጮች ላይ ባለ 2፣ ባለ 3 እና ባለ 4 መኝታ አፓርትመንቶችን በካሬ 73000 ብር እንዲሁም ከ490,000 ብር ቅድመ ክፍያ ጀምሮ የቤት ባለቤት የሚሆኑበትን እድል አቅርበናል። 50% የባንክ አማራጭን ጨምሮ ዘና ብለው የሚከፍሉበትን አማራጭ አመቻችተናል። የመዋኛ ገንዳ፣ ጂምናዚየም፣ ሳሙናና ስቲም፣ በቂ መኪና ማቆሚያ፣ ከኤሌክትሪክ ቻርጅ ስቴሽን እንዲሁም 5 ሊፍቶችን ከበቂ የኤሌክትሪክ ኃይል አቅርቦት ጋር ያካተተ የመኖሪያ አፓርትመንታችን አብርሆት ላይብረሪ አድዋ 00ን ህንድ ኤምባሲንና ኔዘርላንድ ኤምባሲን ዲዛይን ባደረጉ ዕውቅ ባለሙያዎች የእርሶንና የቤተሰቡን ምቾት በጠበቀ መልኩ ጥንቅቅ ልቅም ተደርገው ተሰርተዋል። በ0911 30 2940 ላይ በመደወል የቅናሹ ተጠቃሚ የሚሆኑበትን እድል እንዲሁም የቢሮ ቀጠሮ በማስያዝ ማመቻቸት ይችላሉ። ሰመር ሪል ስቴት፣ የምትወደው ቦታ ኑር። ሰላም ጤና ይስጥልኝ ውድ ቤተሰቦች፣ የጎጆ ቤተሰቦች እንደምን ቆያችሁልኝ? ዛሬ በጥሩ ዜና አይደለም ይዤላችሁ የመጣሁት። ምክንያቱም ጓደኞቼ ጋዜጠኛ ሚኪና ዳኒ የሄዱበት አይታወቅም። ለኔም ግራ የገባኝ ነገር ነው። ማለት እንደዚህ አይነት ነገር እኔ አይቼም አጋጥሞንም አያውቅምና በስራ በምንሰራበት ሰዓት ለኔ ራሱ ትንሽ የተወዛገብኩበትና እየተምታታለው ምን እኔ ያወራው ነው ወይስ ምን እያልኩ ከራሴ ጋር ጭቅጭቅ ያለውበት ሁኔታ ነውና ምን እንደተፈጠረ ራሱ እኔ የማውቀው ነገር የለም። ማለት የማውቀው ነገር የለም ስል አልገባኝም ምን አይነት ነገር እንደተፈጠረ እና ትንሽ ውስብስብ ነው በጣም። እኔ ምን እንደምላችሁ አላውቅም። ብቻ በሄዱበት ነው እነሱም እንደዛ አይነት ነገር የተፈጠረውና
የተፈጠረው ነገር በጣም የሚገርም ነው። ለኛም ለክሩም አባሎች የተወዛገብንበትና ምን እንደተፈጠረ ምን አይነት ነገር እንደሆነ ብቻ በጣም ከባድ ነው። የሄዱበት ነው የማይታወቀው፣ ጭራሽ ምንም ፍንጭ የለም። እነሱ የሄዱበት ምክንያት ያው ታውቃላችሁ፣ መረጃ ደርሷቸው እሱን ለመያዝ ነበር ሄደው የነበረው። እንደ ሁል ጊዜው ስራቸው ነው እየሰሩ የነበረ። የተባለው ሰውዬም ተይዟል። ከዛ በኋላ ነው ሁሉን ነገር በድንገት የተፈጠረው። እነሱም ያሉበት አይታወቅም። መረጃ ሊይዙት የነበረ ወይ ደግሞ ሊያገኙት የነበረ ሰውዬም እንደያዙት በቃ እኔ አይዶን ነው ብቻ አላቅም ምን እንደተፈጠረ እኔ ግራ ገብቶኛል። ከዚህ ሁላ መሀል ግን ከኛ ከስራ ባልደረቦች ከሄዱት ውስጥ ማለት ነው ቦታው ላይ አንድ ሰው ብቻ ነው አምልጦ የመጣው፣ ካሜራማናችን እሱ ነው አምልጦ የመጣው። እሱ ራሱ እንዴት እንደመጣ ሌሎች እንዴት እንደተያዙ ራሱ ለኔ ግራ ነው የገባኝና ትንሽ የተወሳሰበ ነገር ነውና እሱን አግኝቼ ወይም ደግሞ ምን እንደተፈጠረ ምን እንዳጋጠማቸው እሱን ጋር ቆይታ ማድረግ ነው የሚሆነውና እናንተ እስከዛው ድረስ አብራችሁ እንድትቆዩ ስል በአክብሮት ጠይቃለሁ። ሰላም ውድ ቤተሰቦች፣ ከቆይታ በኋላ ተመልሰን መጥተናል። እንደነገርኳችሁ ሚኪና ዳኒ የሄዱበት እንደጠፋ ነግሬያችሁ ነበረና እና ደግሞ ከኛ መሀል ላይ አንድ የካሜራማን የኛ ባልደረባ የሆነ አብሮ ሁሉን ነገር ሲቀረጽ የነበረ እሱ ነው ሲቀርጽ የነበረና የሄዱበት ቦታ ላይ አብሮ የነበረ ወንድማችን ዘኪ፣ ካሜራማናችን ዘኪ እዛው ላይ ነበረ። እሱ ነው አምልጦ የመጣውና ስላለው ጉዳይ ወይም ደግሞ ስለነበረው ምን እንደተፈጠረ ምን እንዳጋጠማቸው በደንብ ያለውን ነገር የሚያስረዳ ነው የሚሆንና የሄዱበት ቦታም ትንሽ ከባድ ነው፣ አስፈሪ ነው። ጫካ ነገር ስለሆነ ኢንፎርሜሽን የደረሳቸው ቦታ እዛ ስለሆነ ስላለው ነገር እስቲ አብሮ የሚነገረን አንዳንድ ነገር ይሆናልና ዘኪ ምንድነው የተፈጠረው እዛ ሄዳችሁበት ቀረጻ ላይ? አው ቀረጻ ላይ ነበርን እና ወደ ጫካው ገባን። ዳኒም ነበር አብሮኝ። ከዛ እየቀረጽን ባለበት መጡ። ከነሱ ጋር እያወራን ነበረ። እኔ ተደብቄ እየቀረጽኩ ነበረ። እነማን ናቸው መጀመሪያ የመጡት? ማለት ቦታውን እናንተ መጀመሪያ ላይ ከበራ አላደረጋችሁም? በእኛ ሰዎች በጋርዶች አድርገን ነበረ። ግን 2-3 ሆኖ እየመጡ ነው እንትን ያሉት ሲያዋራቸው ነበር እና ተደብቄ እየቀረጽኩ ነበረ። ከዛ ላይ ይዟቸው ሄደ። ወደ ይዟቸው ሄደ ግን አላውቅም። መጀመሪያ የመጣው ማን ነው? ወደ እናንተ ወይም ደግሞ ዳኒ ሊያናገራቸው? ሚኪና ዳኒ አንድ ላይ ነው ያናገሯቸው ወይስ የራስ ነበር ያናገሯቸው? እነዛ የተባሉትን ሰዎች ለየብቻ ነበር ሲያዋራቸው የነበረው። ቀስ በቀስ ነው መምጣት የጀመሩት። አይ ሚኪ ወይም ዳኒ መጀመሪያ ያናገረው ማንን ነው? ወይም ደግሞ እዛ የተባለው ቦታ የቀጠረው አውቃለሁ እኔ ለስራ እንደሄዳችሁ ኬዙንም አውቀዋለሁ። ግን መጀመሪያ ያገኛችሁት ሰው ማንን ነው? ያናገረውስ ማን ነው? ዳኒ ነው ወይስ ሚኪ ነው ያናገረው ያንን ሰውዬ? ዳኒ ነው። ከኔ ጋር ነበረ ዳኒ። ዳኒ ከኔ ጋር ነበረ እና እኔ ተደብቄ እየቀረጽኩ ነበረ። ያኛውን ሰውዬው ማለት ወንጀለኛው ታውቀዋለህ? ወይም ደግሞ ስሙን ምናልባት ሁሉን መረጃ እንትን ስለምትል ስሙ ምናምን ነግሩሃል? አይ አልነገረኝም። ከዛ በኋላ ምን ነበር? የኔ ስራ መቅረጽ ነበረ። ከዛ ዳኒ ነው ሄዶ ሊያዋራቸው እንትን ያለው ከሰውየው ጋር፣ ከመጀመሪያ የመጣው ሰውዬው ጋር ምን ነው ያወራው? እኔ እንጃ እኔ አላውቅም። ከዛ በኋላ ከሱን አውርቶ ወይም ደግሞ የመጀመሪያውን ኢንፎርሜሽን ወይም ደግሞ መረጃ ሰጣለሁ ያለውን ካወራው በኋላ ከስንት ደቂቃ በኋላ ነው ሁለተኛው የመጣው? ማን ነው የጠራው ሁለተኛውን ሰውዬ ለማናገር? ሁለት ነበሩ። ዳኒና ሰውየው ማውራት ሲጀምሩ ከአምስት ምናምን ደቂቃ በኋላ ነው የመጣው። ሁለቱ ማውራት ከጀመሩ በኋላ መነጋገር፣ ርቀት ላይ ስለነበርኩ ድምጻቸውን እንትን አላልኩትም ነበር። ሁለቱን እኔ እየቀረጽኩ ነበረ። በዛ ሰዓት ላይ ነው የመጣው። ብዙም ርቀት የላቸውም። ከዛ ሁለት ሆኖ መጡ። ከዛ በኋላ ነው ይዞት የሄዱት። ከዛ በኋላ ግን ማለት ሁለተኛው ጋር አላወሩም ከዳኒ ጋር? እንጃ። ቀጥታ እሱ መጣ፣ ቀጥታ ነው ይዟቸው ሄደ ወደ እንትን አለ። መጣና ትንሽ ነገር አወሩና ይዞት እንትን አለ።
ይዞት ወረዱ ወደ ታች እንጂ ቁጭ ብለው የመነጋገር እንትን የላቸውም ነበር። ከዳኒ ጋር ነው ይዞት ሄዱት። ዳኒ ነበር ያዋራቸው ልጆቹን። ከዛ ከአንደኛው ጋር ሲያወራ ሁለቱ መጡና ይዞት ሄዱ ዳኒን። ማን ማለት የነሱ ጋርዶች ናቸው ወይስ የሚያወሩት ሰዎች ናቸው ይዞት ሄዱት? እኔ እንጃ። ከሚያወራው ሰውዬ ጋር ግን ሆኖ ለሁለት ነው መጥተው ይዞት ሄዱት ልጁ ዳኒ ማለት ነው። የዛን ሰዓት ሲወስዱት የኛ ሰዎች ምን እያደረጉ ነበረ? ማለት ታውቃለህ አንተ ስራችን፣ ምክንያቱም አሁን አይደለም የገባው ቆይተሃል ትንሽ ስራውን ታውቃለህ በደንብ ከኛ ከስር እየሰራ አንተም ስራን እየሰራ ስለሆነ ታውቃለህ ስለ ስራው ብዬ ነው። የኛ ሰዎች እዛ ጫካው ላይ ወይም ደግሞ የሄዳችሁበት ቦታ ላይ ዳኒን ለሁለት ይዘው ሲሄዱት ወይም ደግሞ ሁለቶች አንደኛውን እያወራ ሁለቶች መጣው ይዘው ሲሄዱ አንተ እነዚያ ምን እያደረጉ ነው? አንተ ኖርማሊ ካሜራ እየቀረስክ ነው፣ ግን ሌሎቹ ምን እያደረጉ ነበረ? ጋርዶች ነበሩ እዛ ነበሩ እና ተስተካክሎ ቃብናን አስተካክለን እኔና ዳኒ ብቻ ነን ተገንጥለን ይሄር ነው ወደ ጫካው እኔና ዳኒ ብቻ ነን እንጂ ነበሩ እነሱን። ከዛ በኋላ ነው አንተ ቀረጽ ብሎኝ እኔ ተደብቄ እየቀረጽኩ ሊያዋራቸው ነው ሄዶ እሱ እንጂ ነበሩ እነሱ እንትን ነበሩ። አብረን ይሄር ነው ወደ ጫካው። ከዛ በኋላ ነው እኔና ዳኒ ብቻ ተገንጥለን ነው። እሺ ዘኪ፣ አሁን እኔ የምጠይቅህ እኔ ብቻ በጣም እየተወሳሰበኝ ነው፣ ግራ ገብቶኛል። ምን እንደምጠይቅህ ምን እንደምል ራሱ ግራ ገብቶኛል። ከናንተ የተፈጠረውን ነገር በጣም እኔ እንጃ አላቅም። ምክንያቱም ከዚህ በፊት እንደዚህ አይነት ነገር ገጥሞን ስለማያውቅ ግራ ተጋብቶ ያሉና ማለት የዛኔ እናንተ እንትን ስትሉ ስትቀርጹ ቦታውን በደንብ አልፈተሻችሁት ወይስ የኛ ሰዎች እንዴት በደንብ እንትን አላጣሩትም አካባቢውን? አይ አይደለም፣ ሁለታችን ብቻ ነበርን እኔና ዳኒ እና የኛ ሰዎች ቆሞ ነበረ። ስንደውላቸው ነው የሚመጡት ወደኛ ማለት ነው። የት ነው የቆሙት? ማለት እዛው ቦታ ላይ አንድ ቦታ ነው የቆማችሁት ወይስ እንትን ብላችሁ የተበታተናችሁ ነው? እንኳን ደስ አላችሁ! በካሳንቺስ ሴቶች አደባባይ ለደንበኞቻችን ከነ ፊኒሽንጉ ያጠናቀቅናቸውን አፓርትመንቶች እያስረከብን መሆኑን እያበሰርን የደንበኞቻችንን ደስታና ጥያቄ ከግምት በማስገባት ሁለተኛ ፕሮጀክታችንን በእንግሊዝ ኤምባሲ በታላቅ ቅናሽ ለውስን ቤቶች ብቻ በሽያጭ ላይ መሆናችንን እየገለጽን በሁሉም ፍሎር አማራጮች ላይ ባለ 2 ባለ 3 እና ባለ 4 መኝታ አፓርትመንቶችን በካሬ 73000 ብር እንዲሁም 490,000 ብር ቅድመ ክፍያ ጀምሮ የቤት ባለቤት የሚሆኑበትን እድል አቅርበናል። 50% የባንክ አማራጭን ጨምሮ ዘና ብለው የሚከፍሉበትን አማራጭ አመቻችተናል። የመዋኛ ገንዳ፣ ጂምናዚየም፣ ሳሙናና ስቲም፣ በቂ መኪና ማቆሚያ፣ ከኤሌክትሪክ ቻርጅ ስቴሽን እንዲሁም 5 ሊፍቶችን ከበቂ የኤሌክትሪክ ኃይል አቅርቦት ጋር ያካተተ የመኖሪያ አፓርትመንታችን አብርሆት ላይብረሪ፣ አድዋ 00ን፣ ህንድ ኤምባሲንና ኔዘርላንድ ኤምባሲን ዲዛይን ባደረጉ ዕውቅ ባለሙያዎች የእርሶንና የቤተሰቡን ምቾት በጠበቀ መልኩ ጥንቅቅ ልቅም ተደርገው ተሰርተዋል። በ0911 30 2940 ላይ በመደወል የቅናሹ ተጠቃሚ የሚሆኑበትን እድል እንዲሁም የቢሮ ቀጠሮ በማስያዝ ማመቻቸት ይችላሉ። ሰመር ሪል ስቴት፣ የምትወደው ቦታ ኖር። ተበታትነን ነው የቆምነው እና እዛ ስራ ላይ የኔ እንትን ካሜራ መቅረጽ ነው። ዳኒ ሄዶ ሲያዋራቸው እነሱን እኔ ተደብቄ ቦታ ሰጠኝ እሱ ማለት ነው። እዚህ ጋር ሁንና ቦታ ቀረጻቸዋለኝ። ከዛ ተደብቄ እየቀረስኩ ነበር እኔ። ከዛ ዳኒ ሄዶ አዋራቸው። የኛ ሰዎች እላይ ናቸው። ስንደውልላቸው ነው ችግር ሲፈጠር እንትን የሚሉት መተው ሚዟቸው ምናምን ነገር። ከዛ ዳኒ ሄዶ አዋራቸው። እኔ ዛፉ ጋር እንትን ብዬ ተደብቄ እየቀረስኩ ነበረ። ከዛ አንድ ሰው ነበር የነበረው የመጣው ማለት ነው ዳኒ ጋር የሚያወራው ሰው። ስሙን ቅድም አውቃለሁ፣ ምክንያቱም አንተ ድንጋጤ ላይ አመልጠም ስለመጣ ይገባኛልና ስሙን አላውቀውም ብለህ ነበርና የመጡትን ምናልባት ስማቸውን አሁን አስታውሰ ከሆነ መጀመሪያ የመጣው ስሙን ካስታወስከው ሁለተኛ የመጣውንም እስኪ ብትነግረኝ ደስ ይለኛል። ምክንያቱም ለኛ ስለሚጠቅመን ያለውን መረጃ ለማወቅ ስለሚጠቅመን አንተ ብቻ ነህ እዚህ ነገር ላይ አመልጠ የመጣውና ትንሽ ውስብስብ ነገር ግራ የሚገባ ነገር ስለሆነ ነው የምጠይቅህና ስማቸውን የምታስታውስ ከሆነ ብትነግረኝ ደስ ይለኛል መጀመሪያ ያወራውን። ምክንያቱም አንተ ትንሽ የሚጨንቅ ሁኔታ ላይ ስለነበርክ ድንጋጤም አለ፣ እዛ ደግሞ አመልጠ ስለመጣ ከባድ ነው ይገባኛልና ለኛ ደግሞ ስለሚጠቅም ነውና ስማቸውን የምታስታውስ ከሆነ ለማስታወስ እስኪ ሞክር ትንሽ። እዛ ስናወጣጣቸው እንትን ብዬ ነበረ ሰምቼው ነበረ ስሙን ሜቢ አሸናፊ ይበለኝ። አሸናፊ ነው መጀመሪያ የመጣው? አዎ አሸናፊ መሰለኝ ስሙ።
እሱ መጣ። ከዛ ከዳኒ ጋር ማውራት ጀመሩ እና ርቀት ላይ ሆኜ እየቀረስኩ ነበር እኔ። ከዛ በጣም ማውራት ጀመሩ ምናምን ነገር እና ሲያወሩ ግን ምን አይነት ወሬ ነበር? ማለት ይሄ በጣም እልህ የበዛበት ነው ወይስ ኖርማል ወሬ ነው ሲያወሩት የነበረው አሸናፊና ዳኒ ጋር ማለት ነው? ኖርማል ወሬ ነበረ ሲያወሩ የነበረው። ኖርማል ወሬ። አዎ። ከዛ በኋላስ ኖርማል ወሬ ያወሩ በኋላ ማን ነው ሁለተኛ የመጣው? ሁለተኛ ደረጃ ከሱ ጋር ደግሞ ደረጃ ነው የሰማው። ማን ነው የጠራው? ማለት እሱን የጠራው ደረጃ ነው። ዳኒና አሸናፊ ያወሩ ነበረ። ከዛ ረጅም እንደዚህ አወሩና አሸናፊ ለደረጃ ደወለለት። ከአሸናፊ ጋር አሸናፊና ዳኒ እያወሩ ከደቂቃዎች በኋላ ለደረጃ የሚባለው ደወለለት ብለኛል። ደረጃ የሚባለው የት አካባቢ ነበር? እናንተ በቦታው ከነበራችሁ እሱ ደግሞ ሌላ ቦታ ተደብቆ ነበረ እንደዛ ማለት ነው? አይ ሌላ ቦታ ነበረ። ከዛ ሁለቱ እያወሩ እንትን ያሉ ደወለለት። ከዛ ከሌላ ቦታ ነው የመጣው። ትንሽ ቆየት ብሎ ነው የመጣው እና ቦታው በጣም የሚያስጠላ ቦታ ነው። ይሄ ወንጀለኞች እንትን የሚሉበት ምናምን አይነት ቦታ ነገር ነው። ጫካ ነው። ማንም የሌለበት ቦታ ነው የተገናኙት እንትን ያሉት የተቀጣጠሩት ቦታ እነ ዳኒና ሚኪ የተቀጣጠሩት ማለት ነው። የዛን ሰዓት ግን ዳኒ ሚኪ እንትን ዳኒ ሲያወራቸው ሚኪ የት ጋር ነበረ? ሚኪ ላይ ነበረ ከባልደሮች ጋር መኪና ቁጭ ብሎ ነው ላይ ያው ከአባላቶቹ ጋር ምናምን ሆኖ ላይ ነበሩ። ወርደን እንትን ያለው እኔና ሚኪ እንትና ዳኒ ብቻ ነን። ሚኪ ላይ ነበረ። ከዛ በኋላ ግን እንትና ዳኒ ከአሸናፊ ካወራ በኋላ አሸናፊ ደግሞ ለደረጃ ከደወለለት በኋላ ምንድነው ማለት በሶስቶች ሲያወሩ ከዳኒ ጋር ሆኖ ሶስቶች ሲያወሩ ምንድነው የተፈጠረው? የሆነ ያየህባቸው ነገር አለ? ምክንያቱም አንተ እየቀረስ ስለነበረ አው እንትን አሉ መጨቃጨቅ እና ማውራት ጀመሩ። ዳኒ አሸናፊና ደረጃው ነው አይ ሶስቱ እያወሩ ከዛ በኋላ ምንድነው የተፈጠረው? ሶስቱ መነጋገር ጀመሩ እና እያወሩ ከደቂቃዎች በኋላ ሚኪ መጣ ከአባላቶቹ ጋር አንድ ላይ መጣ። እኛም ሄድን ያዝናቸው። ሁለቶችም ማለት ነው። ሁለቱን ማለት ነው። ከዛ ከዳኒ ጋር ሆነን አንድ ላይ ማወጣጣት ጀመረን። እኔ ካሜራ ይዤ እየቀረስኩ ነበር በቦታው ላይ። ሚኪም አንድ ላይ ሆኖ ማለት ነው ከጋርዶቹ ጋር ሆናቸው። ማለት እነሱ ፍቃደኛ ሳይሆኑ ቀርተው ነው እንትን የሆኑት የጭቅጭቅ ምናምን የነበረው። እኔ እንጃ እሱን አላውቅም። ርቀት ላይ ስለነበርኩ ተደብቄ እሱን እንትን ማለት አልቻልኩም። እየተነጋገሩ ሲጨቃጨቁ ብቻ ነበር። አለመግባባታቸውን ነው ያየሁት እንትን ያልኩት። አዎ ውድ ቤተሰቦች እንደምታዩት ነው ወንድማችን ዘኪ ካሜራማናችን ዘኪ ማለት ነው የተናገረውን ነገር ትንሽ ለኔም ተወሳስቡብኛልና ማለት ግራ ገብቶብኛል። እንዴት እንደዚህ አይነት ነገር ይፈጠር ይችላል? እዚህ በፊትም እንደዚህ እኛ ሰርተን እናውቃለን። የተለያዩ ኬዞችን ሰርተን እንደምናውቅ እናንተ በደምብ ታውቃላችሁና አሁን ያለው ነገር ደግሞ ትንሽ የሚገርም የሚያወዛግብ ግራ የሚያጋባ ነገር ነውና ብቻ እናንተ አብራችሁ ቆዩ እንላለሁ። እኔ የምልህ ዘኪ ከዛ በኋላ ወይም ደግሞ ሁለቱን በምታናግሩበት ሰዓት ሌላ ወይ ደግሞ ሌላ የመጣ ሰው የለም? ምንም ያላችሁ ነገር የለም? ምንም ያለን ነገር የለም። ከዛ በኋላ ምንድነው የተፈጠረው? እነሱ ከተያዙ በኋላ ሚኪና ዳኒ ከያዟቸው በኋላ ወይም ከአባሎቹ ከያዙ በኋላ ምንድነው የተፈጠረው? ሁለቱ እያወሩ ነበረ እና ሚኪና ዳኒ ሆነው እንትን ማለት ጀመሩ፣ ማወጣጣት ጀመሩ። አሸናፊ ደረጃ ላይ ማላከክ ጀመረ ማለት ነው። ከዛ ሁለቱ ምን ብሎ ነው የሚያላከው? አላቅም፣ እኔ አላቅም። እሱ ነው እንትን ያለኝ ነው የሚለው። እሱ ነው የሚያዘኝ፣ እኔ እንደዚህ አይነት ነገር አላደርግም እያለ ነው። አዎ እሱ ነው እንትን ብቻ ነው የሚለው። እሱ ነው አለቃዬ ነው፣ እሱ ነው እንትን የሚለኝ እያለ ነው የሚያዘኝ ማለት ነው። አዎ ከዛ በኋላ ደግሞ ደረጃ እሱ ማወጣጣት ጀመሩ ማለት ነው። አሸናፊ ደረጃን እንትን ሲለው እሱ ነው አለቃዬ፣ እሱ ነው እንትን ሲል ደረጃ ደግሞ እንትን አሉት ማለት ነው። ሲያወጣጡት እንትን ሲሉት እሱ ደግሞ ከኔ በላይ አለ፣ እሱ ነው እንትን የሚለው አለ፣ የሚያዘኝ እሱ ነው። ስለዚህ ከአሸናፊ ከደረጃ መሃል ሌላ የሁለቱ አለቃ ሌላ አለ ማለት ነው። በዚህ መሃል ግን አሸናፊ ወይም ደግሞ ደረጃ፣ ስለዚህ አሸናፊ ለደረጃ ነው የሚሰራው፣ ደረጃ ደግሞ ሌላ አለቃ አለ። እንዴት ግን ቶሎ ሊነግራቸው ቻለ? ማለት እንዴት አድርጎ አወጣጡት ሚኪና ዳኒ?
የመቱት ነበረ እዛ ላይ ሁለቱም ማለት ነው። ሁለቱን ከዛ በኋላ እየገረፏቸው እንትን ያላቸው ነበር። ሲመቷቸው ጊዜ ምናምን ነገር መናገር ጀመሩ። እኔ እየቀረስኩ ነበረ ቦታው ላይ ሆኜ እና ሁለቱ እንትን ሲሏቸው ሲመቷቸው እንትን ሲሏቸው መናገር ጀመረ። ከላይ በላይ ያለውን ማለት ነው ደረጀ ማለት ነው። ከዛ በኋላስ የበላይ አካል ወይም ደግሞ የት ነው የሚሰራው ወይም ደግሞ እንዴት ነው ማግኘት የሚቻለው ብሎ አልተናገረም? ተናገረ። እንትን አሉ የበላይ ጋር ደውል ምናምን ሲሉት ጊዜ እንትን ሲሉት ተናገረ ምናምን ሲሉት ቴክስት አደረገ ለበላይ አካሉ። መደወል አይችልም ነበር ቴክስት ከሚያደርግ? በዚህ ነው የምንግባባው ነው ያለው። ኮድ አላቸው። ስለዚህ ደረጀና የደረጀ አለቃ የሚባለው ኮድ አላቸው የሚግባቡበት ማለት ነው አላቸው። ከዛ አንዴ ነው ምናምን ላከለት ቴክስት። እሺ ከዛ አይመለስም ሲጠብቁት። ከዛ ተናገር ምናምን ብለው ደበደቡት በጣም ለማውጣጣት ማለት ነው። አልናገርም ብለው ሲደብቅ ከዛ ማቆዬ ብቻ ነው በዚህ ነው እንትን የምንለው ምናምን ነው የሚለው። ወይ ተይዞበት ምናምን ነገር ይሆናል እንደዚህ አይነት ነገር ነው የሚለው። እሺ ከዛ በኋላ ሁለቴ በጣም ሲመቱት ጊዜ ሁለቴ ላከለት ቴክስት ለአለቃው ማለት ነው። ስለዚህ በቴክስቱ ነው የሚግባቡት ግን ሁለት ቴክስት ሲላክለት ነው የሚግባቡት ወይም ደግሞ ሰላም መሆኑ የሚያውቁት ማለት ነው። ኮዳቸው ሁለቱ ነው። ኮድ የሚጠቀሙት ኮድ ሁለቱ ናቸው። ሁለቴ ሲልኩለት ነው እንትን ያለው አለቃው ደወለ መልሶ ማለት ነው። ከዛ መልሶ ሲደውል አወሩ ምናምን ዳኒ ተስማምቷል አለ። ከዛ ዳኒ ተስማምቷል ሲለው ሚኪ ሊገለው ማለት ነው። ከዛ አለቃው መጣ። እንደዛ ስላለው ሚኪ ሊገደል ነው ዳኒ ተስማምቷል፣ ስለዚህ መጣ ማውራት ትችላለህ ሲለው ደረጀ አለቃው መጣ ማለት ነው። ራሱን የመጣው አላችሁበት ቦታው ቦታ ላይ ያለ ድቅድቅ ጫካ ነው እዛ ላይ ያለ ነው። ከዛ መጣ ትንሽ 1-5-10 ደቂቃ ምናምን ነው ቆይቶ የመጣው። ከዛ እዛው አካባቢ ነበር ማለት ነው። ከዛ በኋላ ምንድነው የተፈጠረው? ከዛ መጣ ያዙት፣ እሱንም ዋናውንም አለቃውን ያዙት። እሺ ከዛ በኋላ ምን እንደተፈጠረ ከዛ በኋላ ምንም የምታስታውሰው የምታውቀው ነገር የለም ማለት ነው? የለም ማለት እንዴት አታውቅም? ምክንያቱም ቦታው ላይ አንተ ነበርክ፣ ካሜራማን ነህ፣ አብረህ እየሰራ ነበር። እንዴት ነው የማታውቀው? ይሁሉ ሲፈጠር አንተ በቦታው እየቀረጽ እያደረከ ነበር። እንዴት ነው የማታውቀው? እንዴት አንተ አመልጠ መጣ? እዚህ ቦታ እንዴት ተገኘ? እየቀረጽኩ ነበር እኔ እነሱ ሲሏት እሱን አውቃለሁ፣ እየቀረጽ ነግረኛል። ከዛ በኋላ መጨረሻ ላይ አለቃቸው እንደመጣ ከዛ በኋላ ምንም ማቀው ነገር የለም አልከኝ። ግን እንዴት ይሆናል? እንዴት ተፈጠረ እንደዚህ አይነት ነገር? አንተ እንዴት አመልጠ መጣ ከነሱ ማለት? ምክንያቱም የኛ ባያቶች ብዙ ነበሩ፣ ሚኪም ዳንም የገቡበት አይታወቅም፣ ሌሎችም እንደዛው። ስለዚህ አንተ እንዴት አመልጠ መጣ ከነሱ? እንዴት ተለይተ መጣ? እኔ እንጃ፣ ለኔም ግራ ይገባኝ እሱ ነው ማለት። ምን ማለት ነው? እንዴት ነው ግራ የሚገባ? እንዴት ሆነ አንተ መጣ? እንዴት ከነሱ አመለጥክ? ከባልደርቦች ከሌሎች እንዴት አንተ ራስን ተመጣ? ራስን አመልጠ መጣ? እኔ እንጃ አላቅም። ስነቃ ብቻ ካሜራው ምንም እጄ ላይ አልነበረም። ምን እንደተፈጠረም አላቅም። እስከዚህ ሰዓት ድረስ ብቻ ነበረ ማቀው። ይኸውልህ አሁን አላቅም ምናምን አይደለም ማለት ሰው አንድ ሰው ስራ ሊሰራ አብሮ ከሄደ እዛ ቦታ ላይ ከተገኘ ሁሉ ነገር ሲያድርጉ ካየና አብሮ ሲሰራ ከነበረ እንዴት አመልጦ ይመጣል? የሆነ ነገር ሲፈጠር እንዴት አመልጦ ይመጣል? ወይም ደግሞ ያመለጠበትን በቂ ምክንያት መናገር አለበት። እንደዚህ አድርጌ ነው ያመለጥኩ ይላል። ምናልባት ካመለጠ አንተ ግን ምንም ማቀው ነገር የለም እንዴት እንዳመለጥኩም አላቅም እያልከኝ ነው። እና እንዴት ሆነ ይሆናል እንደዚህ አይነት ነገር እንዴት ይፈጠራል? ከዚህ በፊትም እኛ ስንሰራ ተፈጥሮ አያውቅም። ስለዚህ እንዴት ነው እንደዚህ ስትለኝ እኔ ማምነክ? እኔም እንትን አልልም። ስነቃ ብቻ ራሴን ያገኘሁት ሌላ ቦታ ነው። ስነቃ ባዶ አፈር ላይ ነው ያገኘሁት። ምን በትኖብኝ እንደሆነ አላቅም። ቆይ አፈር አልክ ማለት እናንተ የነበራችሁ ስትሰሩ የነበረ ስትቀርጹ የነበሩ ጫካ ላይ አይደል እኮ? ከጫካ ላይ ከነበራችሁ አፈር ላይ እንዴት ነው ራስህ የምታገኘው? እነ ዳኒ እነ ሚኪ ሌሎች ባልደርቦች እነዛ ደግሞ ሊያወሯቸው ሄዱ። አሸናፊ ደረጀ የሚባሉት እና አለቃቸው የሚባለው እሱም መጥቷል። ሁላችሁም አንድ ላይ ናቸው። ከዛ በኋላ ጫካ ከነበራችሁ አንተ ተለይተ እንዴት ነው አፈር ወይም ደግሞ ስነቃ አፈር ነው ያገኘሁት የምትለኝ? ምን አይነት ነገር ነው? ምን የመቃብር እንትን በትኖብኝ ይሁን ምን ይሁን አላቅም። ስነቃ ብቻ ራሴን መንገድ ላይ ነው ያገኘሁት፣ ወድቄ ነው ያገኘሁት። ስነቃ ምን እንደተፈጠረ አለ። ስልኩም እጄ ላይ አልነበረም። ምን እየተካሄደ እንደነበረም አላወኩም። እስከዛ ሰዓት ያለችውን ብቻ ነው ማቀው። የት እንደገቡም አላቅም። እሺ
ለማንኛውም አንተን እፈልጋለሁ። አሁን ከኛ ጋር ከባልደረቦች ጋር ትቆያለህ። እኛ በምንፈልግ ሰዓት እናወራለን። ስለዚህ አንተ አሁን ከኛ ጋር ትቆያለህ፣ ታርፋለህ። ውድ ቤተሰቦች ብቻ ጉዳዩ ትንሽ ግራ የሚያጋባና የሚያወዛግብ ነው። ምክንያቱም ነገሩ ውስብስብ ያለ ታሪክ ነውና ሚኪም ዳኒም ሌሎች ባልደረቦችም የሄዱበት ቦታ ላይ ከናሸናፊ ደረጀ የሚባሉት የበላይ አካል የሚባሉት ጋር እያወሩ ነበርና እዛን ሰዓት ነው ሁሉ ነገር ዳውዛ የጠፋው የገቡበት የጠፋውና ብቻ እኔ ምን እንደሆነ ምን እንደተፈጠረ ግራ ገብቶኛልና ውድ ቤተሰቦች ያው ያለውን ነገር እንደሰማችሁት ነው። ካሜራማናችንም እኔ ብቻ እያጠራጠረኝ ነው። ውድ ቤተሰቦች ያለውን ነገር ከካሜራማናችን ጋር እንዳያችሁት ነውና ነገሩ ትንሽ በጣም የተወሳሰበ ግራ የሚያጋባ ነው። በጣም እኛ ተጨንቀናል። ምክንያቱም የስራ ባልደረቦቻችን ሚኪና ዳኒ ናቸው የጠፉትና የሄዱበት ያልታወቀው። ብቻ እኛ ያለውን ነገር እያንዳንዱን ነገር ተከታትለን ወይም ደግሞ መረጃ ምንል የምናጣራ የሚሆነውና ግን ካሜራማናችን የነገረን ነገር ትንሽ የሚያወዛግብ ነው። ማለት የማይታመን ነገር ነው። ጭራሽ የማይሆን ነገር ነው። አብሮ የነበረ ሰው እንዴት ወድቄ እኔ አፈር ላይ ነው ራሴን ያገኘሁት እንዴት እንደዚህ አይነት ነገር ሊሆን ይችላል? እና ከሱ ጋር ግን አልጨረስንም። ምክንያቱም የሚታመን ነገር አይደለም እየነገረኝ ያለ እኔን የሚያሳምን አይደለም። እኔም ብቻ ሳይሆን ሌሎችንም የሚያሳምን ስላልሆነ ከካሜራ ባልደረባችን ጋር የምናወራው ነገር አለ። ምክንያቱም እኔ የነገረኝ በሙሉ እያመንኩት አይደለም። ስለዚህ ካንተ ጋር በደንብ ከካሜራ ጀርባ ሆነን በደንብ የምናወራ ሁሉን ነገር የምትነግረኝ ይሆናልና እሱን ደግሞ አብረን ምን ይሆናል። ስለዚህ አንዴ ካሜራ ይጥፋና አንተ ከካሜራ ጀርባ በደንብ እናወራለን። እናወራለን፣ እሱን ችግር የለውም። ና ውድ ቤተሰቦች እንደምን ቆያችሁ? ከሰዓት በኋላ ተመልሼ መጥቻለሁና የነበረውን ቆይታ እናንተ በደንብ አይታችሁታል። ከእኛ ከካሜራ ባለሙያችን ጋር ወይም ደግሞ አመልጬ መጣ ያለው ባልደረባችን ጋር ውድ ቤተሰቦች እኛ መጨረሻ ላይ እንዳያችሁት ካሜራማኑን ይዤ አንተና እኔ የምናወራው ነገር አለ። ምክንያቱም የነገረኝ ነገር አሳማኝ አይደለም። ይሄ ግባ የሚባል አይደለም። ሌሎች ወይም ደግሞ አንዳንድ ነገሮች እንደዚህ ሿሿ የሚሰሩ ነገሮች ነው እየነገረኝ ያለውና ለማሳመን አይደለም እኔን እሱ አሁን እየሞከረ ያለው። ስለዚህ እኔ በደንብ እሱን ምንም እያመንኩት አይደለም። የተናገረው ነገር ይሄ ግባ የሚባል አይደለምና ጉዳዩን እኔ ከወሰድኩት በኋላም በደንብ ለማጣራት ሞክሬያለሁ። ምን እንደተፈጠረ ምን ሲያድርጉ እንደነበረ አንተ እንዴት አመልጠ እንደመጣ የሚሉትን ነገሮች እኔ በደንብ እየጠየቁት ከባልደረቦቼ ጋር ሆኜ እየጠየቁት ነበረ። ነገር ግን እሱ አሁንም እየነገረኝ አይደለም፣ እየተናገረ አይደለም። ምክንያቱም ይሄ ነገር የተፈጠረው እሱ እንዴት ሆኖ አመልጦ መጣ፣ እነ ሚኪ እነ ዳኒ የት ገቡ የሚለውን ነገር በጣም ስለንተን ስለሚል እሱ ደግሞ አመልጦ መጥቼ እንደዚህ ነው አፈር ምናምን እያለ አሁንም የማይባሉ የማይሆኑ የማይታመኑ ነገሮችን ነው እየተናገረ ያለውና የኔ ባልደረቦችም እሱንም እያወጣጡት ነው የሚገኙ። አሁንም አንዳንድ ነገሮችን ከሱ ጋር ቆይታ እያደረጉ ነው ከክላስ ወይም ደግሞ ሌላ ቦታ ላይ እና ደግሞ ከሌሎች ባልደረቦች ጋርም ሁነን ሌላ ቦታ ተከፋፍለን እያንዳንዳችን የራሳችን ስራ ይዘን ለመስራት እየሞከርነውና ምክንያቱም ዳኒና ሚኪ ጠፍተው ነው ያሉት የሄዱበትን ቦታ አናውቀውም። እኛ ምን እየሆኑ እንዳለ በይሳት ምን እየተፈጠረባቸው ምን እየተደረገባቸው እንደሆነ አናውቅም። እኛ ምንም የምናውቀው ታሪክ የለም። ስለዚህ የኛ ቁጥራን ተጠርጣሪ የሚሆነው ማን ነው? ካሜራማናችን ነው፣ ዘካሪያስ ነው። ስለዚህ ዘካሪያስ ደግሞ እያንዳንዱን ነገር ማወጣጣት ካለብን በምንም እናወጣጣዋለን። እስኪናገር ድረስ እኛ እሱን የትም ቦታ አይሄድም። ቤተሰቦች ዘካሪያስ ከኛ ጋር አብሮ የሰራ ባልደረባችን ነው። እሱ ከካሜራ ጀርባ አብሮ የተወሰነ ቢያንስ 8 ወር እኔ በትክክል የገባበትን ቀን ባላስታውስም ከነሚኪ ጋም ከዳኒ ጋም አብሮ ሁሉን ነገር ከኛ ክሩ ባለቤቶች ጋር ወይም ደግሞ የምንሰራ ስራ ሰዎች ጋር አብሮ ሁሉን ነገር ሲያደርግ የነበረ ነውና ለመጠርጠር ትንሽ ይከብዳል። ነገር ግን እሱ ብቻ ነው አሁን ያለን ሁሉን ነገር የሚያውቀው እዛ ቦታው ላይ የነበረ ስለሆነ ነው። አሁን እኛ በጣም ተወዛግቤ ያለሁት እኔ ወይም ደግሞ የኛ የክሩ ባለቤት የተወዛገብነው ነገር ይሄ ነገር ነው። ምክንያቱም ሰው እንዴት ነው እንደዚህ አይነት ነገር እየተፈጠረ ዳኒና ሚኪ ወይም ደግሞ አብሮ ሲሰራቸው የነበረ እሱ ብቻ እንዴት አመልጦ መጣ የሚለውን ነገር ነው እኛውን በደም እንትን ያለንና እሱ ደግሞ ከኛ ጋር አብሮ ብዙ ነገር ሲያደርግ የነበረ ነው። ብዙ ነገር ሲፈጽም የነበረ ነው። ከኛ ጋር አብሮ ሲሰራ የነበረ ነው።
የማይታመን ነገር ነው። ብቻ ሁሉንም ነገር ከሱ ጋር ወይም ደግሞ አሁን ለጊዜው ያለን ተጠርጣሪ ወይም ደግሞ ማወጣጣት ያለብን ሁሉን ነገር ማወቅ ያለብን ከሱ ስለሆነ እሱ ከኛ ጋር ቆይቶ ያለውን ነገር መረጃ ወይም ደግሞ የሚያውቀውን በሙሉ የሚናገር ነው የሚሆነው። ስለዚህ እናንተ ውድ ቤተሰቦች አብራችሁ እንድትቆዩ ሲል በአክብሮት ጠይቃለሁ። ውድ ቤተሰቦች እንግዲህ አንድ እንግዳ ይዤ መጥቻለሁና ናሲ ግባ እንግዳችን ልቀቀኝ እስቲ። የማንንም ይቅርታ፣ ለማንኛውም እንትን የምትሉት ይቅርታ፣ በጣም ይቅርታ ትለኛለህ። እንደዛ ጎትተህ ይዘኝ እየመጣ በጣም ይቅርታ አደረግነው አቃ ወይ ደግሞ ስትገባው ላሳየነው መጥፎ ባህሪ ይቅርታ ምን ይሰራልኛል? እኔ ይቅርታ በጣም በድጋሚ የማንንም ማንነት ሳታውቅ እኔ መንግስት አካል ልሁን ምን ልስራ ምን ታውቃለህ? ምን አለ መሰለህ ወንድሜ ላደረግነው ወይም ደግሞ ስንቀበል ላደረግነው ነገር በጣም ይቅርታ። ምክንያቱም አቀባበላችን እንደዚህ አይሰራማ እንዴ? ስራ እንደዚህ ነው እንዴ የምትሰሩት? እኮ በጣም ይቅርታ ላደረግነው ለአቀባበል ወይም ደግሞ ለነበረው ነው አይደል ያመጣኸኝ። የምትፈልገውን ሰው ደግሞ እንደዚህ ማመንጫጨቅ የለብህም እኮ በጣም ይቅርታ እያልኩ ነውና ውድ ቤተሰቦች እንደምታዩት እንግዳችን ምናልባት ላስታውሳችሁ በፊት ሚኪና ዳኒ የተለቀውን ቪዲዮ አይታችኋልና ዳኒና ሚኪ ይዘው ሲያናግሯቸው የነበሩ አሸናፊ ደረጃ የሚባሉ አሉ። የነሱ አለቃ የሉል ወንድም ነው አሁን ለዛሬ ይዤላችሁ የመጣሁት እንግዳችን የተባለውና ከሱ ጋር አንዳንድ ቆይታዎች የምናደርግ ነው የሚሆንና እናንተ አብራችሁን ቆዩ። እሺ ማን ልበል ግን በመጀመሪያ በቅድሚያ ስምህን? በቅድሚያ ለምንድን ነው የፈለጋችሁኝ? ምን ልትጠይቁኝ ነው ያመጣችሁኝ? ምንድን ነው የፈለጋችሁት ከኔ? መጀመሪያ ግን ብንተዋወቅ አይሻልም? በሱ ቢቀድም አይሻልም? እኮ ማነህ አንተ? ምንድን ነው የፈለከው? ማክስ አድርገሃል፣ ካሜራ ደቅነሃል፣ እዚህ ጋር ስልክ ይዘሃል ምናምንና ማንነትን አላውቅም። ከዚህ በፊትም አይቼህ አላውቅም። አሁን ደግሞ ጭራሽ ስለ ወንድሜ ነገር ልጠይቀኝ የጠራኸኝ? እሱ ትክክል ነው። እኔ ጋዜጠኛ ታምራት እባላለሁ ወይም ታሜ እባላለሁ። እሺ ጋዜጠኛ ታምራት፣ አሁን አንተ ጋዜጠኛ ነህ። በጋዜጠኝነት ሙያ ላይ እየሰራህ ነው ያለኸው። እኔ ደግሞ ካንተ ጋር ቁጭ ብዬ የማወራበት ምንም አይነት ምክንያት የለኝም። ምናልባት ለአንተ ምክንያት ላይኖር ይችላል። ምክንያቱም ለእኔ ግን ያስፈልገኛል። ምክንያት አለኝ። ምንድነው ምክንያትህ? ልዑል ወንድምህ ነው አይደል? አዎ ወንድሜ ነው። ግን ምንድነው የፈለግከው አንተ? መጀመሪያ ግን አንተ ስምህን ብንተዋወቅ ደስ ይለኛል። ከስሙ በፊት ምንድነው የፈለግከው አንተ ከኔ? ምንድነው ምክንያትህ? ምንድነው ወደዚህ ያመጣኸኝ? ጎትተህ ያመጣኸኝ፣ አመንጫጭቀህ ያመጣኸኝ እና ምንድነው ነገርህ? በቃ ፍላጎትህ ምንድነው? ጥያቄህ ምንድነው? አልገባኝም። ግልጽ አልሆነልኝም። ጥያቄ ስለ ልዑል ነበር የምጠይቅህ። ልዑል ምን አይነት ስራ ነው የሚሰራው? ወይም ደግሞ አሁን የት ነው ያለው? የት ነው የሚገኘው ልዑል ወንድምክ? እኔ የት እንዳለ አላውቅም። ምን እንደሚሰራም አላውቅም በዚህ ሰዓት ማለት ነው። እንዴ ነው የማታውቀው? ወንድም አይደል እንዴ? ወንድሜ ይሁንና የሚሰራውን እያንዳንዱን ነገር አውቃለሁ እንዴ? በደንብ እንጂ ወንድም ከሆነ ደግሞ ሁሉ ነገር የሚሰራውን የሚያደርገውን ነገር ታውቃለህ። ምክንያቱም አንድ ቤት ነው የምትኖረው አይደለም? አሁን አንድ ላይ አይደለም የምኖረው። እሱም የራሱን ህይወት ነው መስርቶ የሚኖረው፣ እኔም የራሴን ህይወት መስርቼ ነው የምኖረው። አሁን ይሄንን ሁሉ ነገር ሳታውቅ ነው አንተ እኔን ጥያቄ ልጠይቀኝ የመጣኸው? ምን አለ መሰለህ፣ እሱ አብራችሁ ላትኖሩ ይችላላችሁ። ምክንያቱም አንተ አግብተህ ወጣ ሊሆን ይችላል፣ እሱም አግብቶ ሊወጣ ይችላል። ነገር ግን የምትሰራውን ስራ ወይ ደግሞ የምትሰሩትን በደንብ ታውቃለህ። ስለሱ የምታውቀው ባህሪ ይኖራል። ወንድም አይደል እንዴ? ተለያየን እኮ በጣም ረጅም ጊዜ ሆኖናል። እሱም ቤተሰብ መስርቶ እየኖረ ከሆነ እኔም ደግሞ ከቤት ወጥቼ ቤተሰብ መስርቼ እየኖር ከሆነ በጣም ቆይተናል። እሱ አሁን ሊሰራ የሚችለውን ነገር ሊላቅ አልችልም። ስልክ የምንደዋወለው ራሱ ከሆነ ጊዜ አንዴ ነው። ስለዚህ ይሄን ነገር እንዴት ላቅ እችላለሁ? ማለት ደግሞ ያውቃል ብለስ ደግሞ ወደዚህ ዘመተት ጠይቀኛለህ ማለት? ከወንድም ጋር ያን ያለ የምትቀራረቡ አይደላችሁም እኮ? ነገርኩ እኮ። እሱም ትዳር መስርቶ ከወጣ በጣም ቆይቷል። እኔም ትዳር መስርቼ ከወጣው ቆይተናል። የምንደዋወለውም ደግሞ በጣም ከብዙ ጊዜ አንዴ ነው። ስለ ስራው አያወራኝም። መቼ ነው አንተ ያገባው ወይም ደግሞ ከቤት የወጣው? በጣም ቆይቷል። ቢያንስ ከ6 ዓመት ከ7 ዓመት በፊት ነው ያግብቼ የወጣሁት። ያውም በተክሊል ነው አግብቼ እየኖርኩ ያለሁት። በቤተክርስቲያን ነው ያገባው? እሱስ ወንድም ልዑልስ? እሱ በተክሊል አይደለም ያገባው፣ በሰርግ ነው። ማን ነው ቀድሞ ያገባው? አንተ ነው ወይስ ነው ቀድሞ ያገባው? ቀድሞ ያገባው ከ6 ዓመት አንተ ከማግባት በፊት ቀድሞ። ስለዚህ እንዳገባም አንተም እንደወጣችሁ ነው የነገርከኝ ያለው ከቤት። ከዛ በኋላ ነው እኔ ከሱ ቀጥዬ የወጣሁት። ስለዚህ እሱ ምን ይስራ፣ ምን ያድርግ፣ የት ይግባ፣ የት ይውጣ፣ ምን ያድርግ እኔ ምንም ማውቀው ነገር የለም። ይኸውልህ ምን አለ መሰለህ፣ ስምህንም ስጠይቅ አልነገረኝም አልክ። ወንድምህ ምን እንደሚሰራም አልነገረኝም አልክ። አንተ ምንድነው የምትሰራው? እሺ ቆይ
አውና እኔ ስሜንም ልነግርህ አልችልም። ወንድሜ የሚሰራውን ነገር አላቅም። ባቅም አልነግርህም አንተን ስለማላቅህ ማለት ነው። ገባ? እሱን ችግር የለውም ትናገራለህ። ምክንያቱም ማክስ አድርገህ ኮፍያ አድርገህ ካሜራ ደቅነህ እንደዚህ በስልክ እያወራኸኝ አንተ የሆነ ወንጀለኛ ሁን ማን ሁን አላቅም እኮ እኔ። ስለዚህ ለማላቀው ሰው ደግሞ ምንም ነገር ልናገር አልችልም። ምን አለ መሰለህ ወንጀለኛ ነኝ አይደለሁም እሱን ላታቅ ትችላለህ፣ ግን ነግሬሃለሁ። ጋዜጠኛ ታምራት ብዬ ነግሬሃለሁ። ጋዜጠኛ ወንጀለኛ መሆን አለመሆኑን በምን እርግጠኛ ሆናለሁ? ጋዜጠኛ እኮ ስም ነው፣ አንድ የሆነ ሙያ ነው እንጂ አንተ ራስህ አይደለህም አይደለ? ስለዚህ አንተ ወንጀል ስራ አትስራ በምን አውቃለሁ? እሱን ችግር የለውም ቀስ እያልህ ታውቀዋለህ። ምክንያቱም እየቆየ ስትሄድ በደንብ የምታውቀው ነው የሚሆንና አሁን መጠየቅ የምፈልገው አንተ ምንድነው የምትሰራው? ምን አይነት ስራ ነው የምትሰራ? የኔ ስራ ምን ያደርግልሃል? አሁን ስለ ወንድሜ ነው ማወቅ የፈለግከው አይደል? ስለዚህ ስለ ወንድሜ ማወቅ ከፈለክ የኔ ስራ ምን ያደርግልሃል? ምክንያቱም ለኔ ስለሚጠቅመኝ። ምንድነው የሚጠቅመኝ? ለኔ አስፈላጊ ነገር ስለሆነ አንተ ምን አይነት ስራ ነው የምትሰራው? ምንድነው የምታደርገው? ከወንድምህ ጋር ነው የምትሰራው ወይስ ሌላ ስራ ነው የምትሰራው አንተ? እኔ ከወንድሜ ጋር ምንም አይነት ስራ አልሰራም። ግን አንተ እኔ የምሰራውን ስራ ለማወቅ የፈለክበት ምክንያት ምንድነው? ይኸውልህ ወንድሜ እኔ አንተን ያስመጣው ወይ ደግሞ አመናጭቀው በር ላይ ስናስገባህ ፈልገህ ነው አይደለም። ምክንያቱም እኛ ጭንቅ ላይ ነው ያለነው። ወንድሞቼ ጠፍተዋል። የኔ የሥራ ባልደረቦች ሚኪና ዳኒ የሚባሉ ጠፍተዋል። የጠፉት ደግሞ ምንድነው? በአንተ ወንድም ነው፣ ብሉል ነው። እኔ አሁን ያንተ የሥራ ባልደረቦች ማን ይሁኑ በምን ምክንያት ይጥፉ በአንተ ወንድም ምክንያት ነው እያልከኝ ያለው። ይኸው ምን አለ መሰለው ወንድሜ እኔ ያለሁበት ሁኔታ በጣም ጭንቅ ላይ ነው ያለሁት። ምክንያቱም ምንም ማውቀው ምንም ማድረገው ነገር ነው የጠፋብኝ። ዳብዛው ነው የጠፋብኝ። ምን ማድረግ እንዳለብኝ ምን መስራት እንዳለብኝ ነው እንትን ያልኩት የተምታታብኝ ግራ የተጋባሁት። ምክንያቱም ምንም ፍንጭ የለም። ስለዚህ ያንተ ወንድም መጨረሻ የተገናኙት ደግሞ ካንተ ወንድም ጋር ነው። ሁሉ ነገር የተከሰተው አብሮ ነው። የኔ የሥራ ባልደረቦችም እነ ሚኪም እነ ዳኒም ሁሉም የክሩ አባሎች የጠፉት ከወንድም ጋር ነው። ስለዚህ አንተ ደግሞ ስለ ወንድምህ አንዳንድ ነገሮች ብትነግረኝ ብዬ ነው የማስጨንቅ። አሁን እኔ ስለምትላቸው ሰዎች ምንም ማውቀው ነገር የለም። እኔ ወንድሜን ብቻ ነው የማውቀው። ገባ? አሁን በጣም ብዙ ነገር ነው ያወራልኝ። እነ ዳኒ ያልከኝ እነ ሚኪ ያልከኝ አሁን እነዚህ ሰዎች ማን ይሁኑ ምን እየሰሩ ይሁኑ ያንተ ሥራ ባልደረቦች መሆናቸውን ለኔ አሁን ነው የነገርከኝ አንተ። ምንም ማውቀው ነገር የለም። ይኸውልህ ወንድሜ አንተ ላታውቃቸው ትችላለህ፣ ግን እየነገርኩ ነው። ወንድሞቼ ያሉበትን ቦታ አላቅም ነው እያልኩ ያለሁት። የሚያውቀው ደግሞ ያንተ ወንድም ብቻ ነው። እኔም ፈልገው ወንድምህ ምንድነው የሚሰራው ወይ ደግሞ ምንድነው የሚያደርገው? የት ነው ያለው? የት ነው ያስቀመጣቸው ወንድሞቼ? ሌሎች አባሎች የት ነው ያሉት? የምናውቀው ነገር የለም። ሁላችንም ተጨንቀን ያለ ነው የት እንደገቡ ስለማናቅ። ስለዚህ የምታውቀውን ነገር እንድትነግረን ነው እየጠየቅኩ ያለሁት። ይኸውልህ አሁን እኔ የኔ ወንድም እንዳልኩ በጣም ረጅም ጊዜ ሆነናል ከቤተሰብ ወጥተን መኖር ከጀመርን። ከዛ በኋላ ግን ያው የሚሰራቸው ስራዎች ትንሽ አደገኛ እንደሆኑ ከሰዎች እሰማለሁ። ገባ? ምን አይነት ስራዎችን ነው የሚሰራቸው? ያው ጭፈራ ቤት እንዳለው ራቆት ጭፈራ ቤት እንዳለው ምናምን እሰማለሁ ከሰዎች። ምክንያቱም ለኔ ግን አይነግረኝም ይሄንን ነገር ማለት ነው። ስንደዋወል በቃ ስለ ቤተሰብ ነው የምንጠያየቀው፣ ስለ ኑሮ እንጠያየቃለን። ከዛ የዘለለ ነገር አልኖርም። ለምንድን ነው ግን የማይነግርህ? ማለት ወንድም አይደል? እንግዲህ ወንድም ለወንድሙ እኮ ያለውን ነገር በሙሉ እኮ አይናገርም። እሺ ገባ? ሆልድ የሚያደርጋቸው ነገሮች ይኖራሉ። እኔም አሁን ለሱም ማልነግራቸው ብዙ ነገሮች ይኖራሉ። እሱም ደግሞ ለኔ የማይነግረኝ ብዙ ነገሮች አሉ። ስለዚህ እሱ ከሰዎች ግን እንደምሰማው በጣም ይሄ አደገኛ የሚባሉ ስራዎችን እንደሚሰራ፣ ራቆት ጭፈራ ቤቶች እንዳሉት፣ የተለያዩ አደንዛዥ እጾችን እንደሚያዘዋውር ከሰዎች እሰማለሁ። ነገር ግን ከሰዎች ሰማው ማለት ግን እውነት ነው ማለት ግን አይደለም። ምክንያቱም እኔ ራሴ ማረጋገጫ ፈልጋለሁ ለእንደዚህ አይነት ነገሮች ማለት ነው። አሁን አንተም ስትጠይቀኝ ያው ላንተ ይጠቅማል በሚል ነው እነዚህ ነገሮች እየነገርኩ ያለሁት እንጂ ትክክለኛ ይሁን አይሁን አላውቅም። ምን አለ መሰለህ አሁን አንተ የኔ የሰማው መቼ ነው? ቆይቷል ከሰማው ወይስ አሁን ነው በቅርቡ ነው የሰማው? ቢያንስ አንድ አመት ምናምን ይሆናል ይሄን ነገር መስማት ከጀመርኩ ማለት ነው። የሚሰራቸው ስራዎችን ማወቅ እነዚህ ነገሮች እንዳሉ ከተለያዩ ሰዎች ይሄንን ነገር ሰምቻለሁ። ገባ? ግን አሁን ላንተ ይሄ ይጠቅምሃል መረጃ ንገረኝ ስላልከኝ ብቻ ነው እየነገርኩ ያለሁት። በጣም ነው የሚጠቅመኝ። ምክንያቱም እንደዚህ አይነት መረጃዎች በጣም ነው የሚጠቅሙት። ወንድሞችን ለማግኘት እጠቀምበታለሁ። ሌሎች ባልደረቦችም ለማግኘት በደንብ ነው የሚጠቅመኝ። ምንም ፍንጭ እያገኘው ስላልሆነ እኛም ከባልደረቦች ጋር ሆነን የራሳችን ስራ እየሰራን ስለነበረ ሌሎች ተበታተነ ነው እየሰራን ነውና
ከዚህ በተጨማሪ ምንድነው የሚሰራው? ጭፈራ ቤት እና ደግሞ ሌሎች ሱሶችን የሚያስጠቀምባቸው ቤቶች አለ ብለኛል። ከዚህ በተጨማሪ ምንድነው የሚያደርገው? ወይም ደግሞ እሱ የሚገባበት ወይ ደግሞ የሚውልበት የሚያመሽበት ቦታ አለው? ይኸውልህ ምን አለ መሰለህ ወደኋላ ልመልስልህና አሁን እሱ ያለበት የሥራ ሁኔታዎች ውስጥ እንዲገባ ያደረገው ትልቁ ምክንያት እኛ ስናድግ በጣም የደሃ ቤተሰብ ውስጥ ነው ተወልደን ያደግነው። ገባ? ከልጅነታችን ጀምሮ ስናድግ ታላቄ ነው እሱ እና ታላቄ ስለነበረ ገንዘብ ለማግኘት ምንም ነገር ውስጥ የሚገባ ሰው ነው። ምንም ነገር ውስጥ ማለት ነው ይለኛል። እኔ እንደውም መቼም ቢሆን እኔም ቤተሰቦቼም ደሃ ሆነን አንቀርም፣ እኔ ማንኛውም ነገር ውስጥ ገብቼ ራሴንም ቤተሰቦቼንም ከድህነት አወጣለሁ ብሎ ሁሉ ጊዜ ይነግረኝ ነበር። ግን እኔ ይሄንን ሐሳብ አልቀበለውም ነበር። ለምን ነው የማትቀበለው? አንተ ስራ አይደለም። ምክንያቱም እሱ የሚሄድበት መንገድ ሌላ ነው፣ እኔ የሚሄድበት መንገድ ደግሞ ሌላ ነው። እሱ ገንዘቡን አምኖበት የሚያመጣበት መንገድ በጣም ኃይለኛ መንገዶች፣ መጥፎ መንገዶችን ነው የሚከተል ማለት ነው። እሱ ለሱ ጥሩ የሆኑ ለኔ ግን መጥፎ የሆኑ መንገዶች ናቸው። ገባ? ለኔ ጥሩ ነው፣ ለኔ ጥሩ አይደሉም። ለሱ ግን ጥሩ ነው ብሎ አምኖ ተቀብሎት ነው እየሰራ ያለው። ስለዚህ በፊትም ጀምሮ ልጅም እያለን እያደግንም ስንመጣ የሚወስናቸው ውሳኔዎች፣ ገንዘብ ለማግኘት የሚሄድበት ርቀቶች በሙሉ በጣም ያስፈሩኝ ነበር። ስለዚህ እኔ የሱን መንገድ አልከተልም። ለሱ ከተመቸው ግን ያው መብቱ ነው። ምን አይነት ስራዎችን ነው የሚሰራው? ያው ቅድም ነግሬሃለሁ። አሁን ያለበት ሁኔታ እንግዲህ ራቁት ጭፈራ ቤት አለው ብዬሃለሁ። የተለያዩ የሺሻ ቤቶች ማጨሳቸው እንዳሉ ነግሬሃለሁ። የተለያዩ ራቁት ጭፈራ ቤቶች እንዳሉ ነግሬሃለሁ። እነዚህ ነው የማውቀው፣ ሌሎችን አላውቅም። ስለዚህ አሁን ያለበት ነገር ላይ እንዲገባ ያደረገው በፊት ያሳለፍናቸው የድህነት ህይወቶች ናቸው። ስለዚህ በዛ ድህነት ውስጥ ስለነበርን ከዚህ ድህነት እኔንም ቤተሰብን ለማውጣት የማይቆፈረው ድንጋይ የለም፣ የማይገባበት ቦታ የለም። ብዙ ነገሮችን ይላል። ነገር ግን አሁን ግን እኔም በመንገዴ እሱም በመንገዳችን ነው እየኖርን ያለ ነው ማለት ነው። ስለዚህ እኔ አሁን ከዚህ በላይ ብትጠይቀኝ ምንም ልል አልችልም። ማለት ግን ይሁን ሁላ ሲሰራ ቤተሰብ አያውቅም? ቤተሰብማ ምን ያውቃል? እሱማ በቃ ስራ ሰርቶ ነው እያመጣ ያለው ብሎ ነው የሚያምነው። ግን ምን ስራ ሰርቶ ያምጣ የት ገብቶ ያምጣው ግን የሚያውቁት ነገር የለም። እኔ ብቻ ነኝ እንደውም የማውቀው። ገባ? እንዴት አንተ እሱን ማስቆም አልቻልክም? እንደዚህ አይነት ነገር ሲሰራ ታላቄ ነው አንደኛ ነገር። ገባ? ታላቅ ማክበር አለብህ፣ እሱ የታወቀ ነው። እንዴት ግን መጥፎ ስራ እየሰራ እንዴት እንደዚህ ዝም ልትል ቻልክ ብትለኝ ወንድሜ ነው። ማንኛውም ሰው የገዛ ወንድሙን አሳልፎ አይሰጥም። የእናቴ ልጅ ነው። አይ አሳልፈ መስጠት ሳይሆን እንደዚህ አይነት ነገር ሲሰራ ያወቅበት ከሳት ጀምሮ ለምን አንተ አላናገርኩም? ብዙ ጊዜ ላወራው ሞክሬያለሁ። በቃ ይሄ ነገር በጣም መጥፎ ነገር ነው፣ ሰዎችን የሚጎዳ ነገር ነው፣ ላንተም ለሰዎችም ጥሩ ነገር አይደለም ብዬ መከረዋለሁ። ግን ታላቄ ነው። ስለዚህ እኔ መከርኩትን ምክር ደግሞ በፍጹም ለጊዜው እሺ ሊለኝ ይችላል እንጂ ግን ያው አንደኛውን ስለገባበት የገባበትን ነገር ደግሞ ያው ገንዘቡ በጣም ብዙ ገንዘብ ስለሚያገኝበት ያንን ነገር ማጣት ስለማይፈልግ በፍጹም ከዛ ነገር መውጣት አይፈልግም። ስለዚህ እኔም ደግሞ በቃ ብዬ ስለቼን ተውኩት። በቃ የራሱን ህይወት ይኖር፣ እኔም የራሴን ህይወት እኖራለሁ ብዬ በገዛ በምንፈልገው መንገድ እየሄድን ነው። እሺ አንተ ምንድነው የምትሰራው? እና ደግሞ ስምንም አልነገርከኝም። እሺ ያው ቅድም ስሜን ያልነገርኩህ እዛ ጋር መጨጨቃችሁን ያስገባችሁኝ ምናምን እና ተናድጄ ስለነበረ እና አንደኛ ማክስ አድርገሃል ምናምን ስለማላቀህ ነው እንትን ያልኩ። ስሜ አቤኔዘር ይባላል። እኔ በአንድ ድርጅት ውስጥ ተቀጥሬ ነው የምሰራው፣ ስራ ከሆነ ማለት ነው። የግል ነው ወይስ የመንግስት? አዎ የግል ድርጅት ውስጥ ነው ተቀጥሬ የምሰራው። ስለዚህ በግል ድርጅት ሂሳብ ነው የምሰራው። ስለዚህ በዚህ ስራ ውስጥ ነው ቤተሰቦቼን እያስተዳደርኩኝ ከፈጣሪ በታች እየኖርን ያለ ነው ማለት ነው። አንተ እንደዚህ ተቀጥረህ ስትሰራ እንዴት ተቀጥረህ ትሰራለህ? ለምን ከኔ ጋር ሰራም ብሎ እሱ አይገፋፋም ወይም ደግሞ እንትን አይልህም? ይለኛል እኮ ብዙ ጊዜ። ገባ? አትመጻደቅ፣ ምንም የምታገኘው ገንዘብ ያው ኮር እንደማያኖርህ አውቃለሁ፣ ለምንድን ነው አብረኸኝ የማትሰራው ይለኛል። ግን ደግሞ ገንዘብ ስላስገኘን ብቻ ብዙ ነገር ውስጥ ዝም ብለን አንገባም። ገባ? ምክንያቱም የሚሰራው ነገር ወንጀል እንደሆነ አውቃለሁ። በጣም ከባድ ነገር እንደሆነ አውቃለሁ። ሰዎች እንደሚጎዳ አውቃለሁ። ለሱም እንደማይጠቅመው አውቃለሁ። ስለዚህ ሰዎችን የሚጎዳ ነገር ውስጥ ገብቶ እየሰራ እንደሆነ እያወቅኩ ለሱም ደግሞ በኋላ እንደማይበጀው እያወቅኩኝ እኔ አልገባም እና ብዙ ጊዜም ጠይቆኛል። ግን አልፈልግም። በቃ አንተም ተመችቶኛል የምትል ከሆነ ተስማምቶኛል የምትል ከሆነ ቀጥልበት። እኔም ደግሞ እዚህ ጋር በገዛ ላቤ የማገኘው ገንዘብ ደስ ብሎኝ የማገኘው ገንዘብ ስለሆነ እኔም በመንገድ እየሄድኩ ነው ተባብለን በቃ እንዳልኩ ከሆነ ጊዜ አንዴ ብቻ እየተደዋወልን እናወራለን። ሲደውልልኝ እንግዲህ ተው ለማለት ይሄ ነገር ይቅርብ ለማለት እንትን እላለሁ። ግን እሺ ከማለትና እሺ ብሎ ደግሞ ከመስራት ውጪ
ምንም አይነት ሌላ ያየውበት ነገር የለም። ማለት እሱ ስታየው ግን እንደዚህ አይነት ነገሮች ሲሰራ እንደዚህ መጥፎ ነገሮችን ሲሰራ ሌሎች ወንጀሎችን ይሰራሉ ታስባለህ? ወይ ደግሞ ያድርጋ ብለህ አንተ ታምንበታለህ? እንግዲህ እንደነገርኩ ነው ልጆች ሆነን እያደግን ለገንዘብ የማልገባበት ነገር የለም። ይሄ እንድነት ለማሸነፍ ብሎ ብዙ ነገሮች ሲሰራ ይቻላል። እንግዲህ ከሱ አፍ ደግሞ ያልሰማዋቸው ብዙ ነገሮች ይኖራሉ። አሁን ደግሞ ከሰዎች የሰማዋቸው ማለት ነው። እና ምንድነው የሰማቸው ካሁን ከነገርከኝ ውጪ? በቃ ምንም እንደነገርኩ ነው። ራቆ ጭፈራ ቤት እንዳለው የተለያዩ አደንዛዦችን እንደሚያዘዋውር የተለያየ ሻዮችን እንደሚያስጨስ ነው። ከዚህ ውጪ ምንም ማቀው ነገር የለም። ግን እነዚህን ነገሮች ግን የሚያደርግ ሰው ሌላ ነገሮችን ያደርግም ብዬ አላስብም። ገባ? በደንብ ያደርጋል ብዬ ነው የማስበው። እሺ አሁን እንደነገርከኝ ከሆነ አብዛኛውን ነገር ነግረኛልና ማለት አብሮ የሚሰራቸው ባልደረቦቹን ታውቃቸዋለህ? ከሱ ጋር የሚሰሩት ምናልባት ወይ ቤት ሲመጡ ወይም ደግሞ ሲያወራ ሰምተህ ከሆነ ወይም ደግሞ አንተ እነሱ ካሉበት ወይ ደግሞ የሚሰራበት ቦታ ሄደህ ከሆነ ብዬ ነው። እንደነገርኩ ነው ከኔ ጋርም ከብዙ ጊዜ በኋላ ነው የምንገናኘው። ምክንያቱም ይሄንን ስራ ከጀመረ በኋላ እንዳልኩ ከሀገርም ይወጣል በደንብ ማለት ነው። ምክንያቱም ከሀገር መውጣት ከጀመረ በኋላ ከኔ ጋር ያለን ግንኙነት ራሱ ብዙ አይደለም። ለስንት ቀን ነው የሚሄደው? ማለት ይቆያል ብዙ ጊዜ እዛ ከወጣ? በደንብ ቢያንስ 1 ወር 15 ቀን ምናምን ይቆያል በደንብ ማለት ነው። ምክንያቱም ያው ከሀገር የሚወጣበት ምክንያት ሌላ ስራዎችም ይኖሩታል ብዬ አስባለሁ። የምታውቀው አለ እዛ የሚሰራቸው ወይ ደግሞ እዛ የሚሄድበት ቦታ ላይ ከሀገር ውጪ? እንግዲህ ያው ቅድም እንደነገርኩ ያው የተለያዩ ስራዎችን ይሰራል ብዬሃለሁ። እንግዲህ ያው ሴቶችን ምናልባት ማዘዋወር ሊሆን ይችላል፣ ለባለ ሀብቶች ማቅረብ ሊሆን ይችላል። ምክንያቱም ከብዙ ሰዎች ጋር ነው ይሄንን ስራ የሚሰራው። ገባ? ስለዚህ ብቻውን አይደለም እንደዚህ አይነት ነገሮችን የሚሰራው እያልከኝ ነው? አዎ ብቻ የሚሰራ ስራ እኮ የለም። እንደዚህ አይነት ነገር ደግሞ ብቻ አይሰራም። ገባ? ከብዙ ሰዎች ጋር ኔትወርክ ይኖረዋል። ኔትወርኩን በደንብ እያሰፋ ከሀገር ውጪም ወደ ክልሎችም እያደረገ ነው በደንብ የሚሰራው ይሄንን ስራ ማለት ነው። ለዚህ ከኔ ጋርም ያው እንዳልኩ አንዳንዴ በስልክ እንገናኛለን የሚያልኩ በዚህ ምክንያት ነው። ምክንያቱም 1 ወርም 2 ወርም ከሀገር ወጥቶ ቆይቶ ነው የሚመጣው። ሲመጣም እዚህ ሀገር ውስጥም ብዙ አይቀመጥም። ባዩ ልጆች ሚስት አለው ልጆችም አሉት። ግን በቃ መጥቶም ያው ብዙ አይቆይም። ቢያንስ ሳምንት ምናምን ቆይቶ ደግሞ ድጋሚው ደግሞ ወደ ሌላ ሀገር ይሄዳል። ስለዚህ ኔትወርኩ በጣም ሰፊ ስለሆነ ስራውንም በደንብ ያው አስፍቶ ስለሚሰራ ከኔ ጋር እንዳልኩ ቢያንስ ከ2 ወር አንዴ በ3 ወር አንዴ እሱንም በአካል ሳይሆን በስልክ ነው ተደዋውለን ራሱ የምናወራው ማለት ነው። አሁን እንዳልከው ከሆነ ከሀገር ውስጥም የተለያዩ ቦታዎች እየሄደ ይሰራ ብለኛል። የት ቦታው ነው የሚሄደው? ማለት የሀገር ውስጥ ላይ ደግሞ የሚሰራቸው ሰዎች ተመሳሳይ ስራ ነው ወይስ ሌላ ስራ ነው የሚሰራው? እንግዲህ አሁን ይሄንን እንኳን ለመናገር እኔ ይከብደኛል። ምክንያቱም የት ሀገር ይሄድ፣ የት ክልል ይስራ፣ የት ክልል ሰዎች ይኑሩት ምናምን እንደዚህ ዲፕ የሆነ መረጃ የለኝም። ግን ከሀገር እንደሚወጣ ኢትዮጵያ ውስጥም ደግሞ በተለያዩ ክልሎች ላይ እንደሚሰራ ብቻ ነው የማውቀው እንጂ እዚህ ክልል ነው ብዬ ምንም አይነት መረጃ የለኝም። እሺ እና ደግሞ የምጠይቀውም ድጋሜ ቤተሰብ ጋር ወይ ደግሞ ከሚስትና ከልጁ ጋር ምን አይነት ቀረቤታ ነው ያለው? እንግዲህ ያው እንዳልኩ ነው ከሀገር የሚወጣ ሰው ወይ ደግሞ ወደ ተለያየ ቦታ የሚሄድ ሰው እንግዲህ ከቤተሰቦቹ ጋር የሆነ እምብዛም የሆነ ቆይታ ነው ሊኖረው የሚችለው። ገባ? ምክንያቱም ይመጣል ሳምንትን የሚቆየው ማለት እንግዲህ ለሳምንት ያህል ቆይታ ነው ሊኖራቸው የሚችለው ማለት ነው። ምክንያቱም አሁን እኔ ስለ ቤተሰቦቹም ዲፕ አላውቅም። ስለሱ ራሱ እንግዲህ እንግሊዝ ከሰዎች የምሰማውን ነው የነገርኩህ። ገባ? እሱ ትክክል ነው። ምን አለ መሰለህ ምናልባት አንተ ቤቱ እሱ ባይኖርም ልጆችን ማግኘት መጠየቅ ይኖርብሃል ብዬ አስባለሁ። ምክንያቱም ወንድም ስለሆነ እሱ ባይኖር እንኳን ልጆቹና ሚስቱን ሂደህ ልታይ ትችላለህ። ሁሌ ባይሆንም አንዳንዴ እየሄድክ ልታያቸው ትችላለህ ብዬ አስቤ እና ደግሞ የሆነ ታይም ላይ የበዓል ሊሆን ይችላል የቤተሰብ ልትሰባሰቡ ትችላላችሁ ብዬ አስቤ እና ደግሞ እሱ ለቤተሰብ ምን አይነት ሰው ነው? በተለይ ደግሞ ለልጅና ለሚስቱ ምን አይነት ሰው ነው? ለሱ በፍጹም በዓልንም አያሳልፍም። ከሚስቱ ጋር ከቤተሰቦቹ ጋር ልትገናኝም አይፈልግም። ገባ? እንደውም ምክንያቱም የተለያየ ቦታ ነው ራሱ የሚኖሩት። አንድ ቦታ አይረጉም ሁሉም ቤተሰቦቹንም አንድ ቦታ አያስቀምጣቸውም። የተለያየ ቦታ ነው። እንደውም ከኢትዮጵያ ያሉ ክልሎች ሲሄድ እንደውም ይዟቸው ነው የሚሄደው ብዙ ጊዜ ማለት ነው። ስለዚህ የተለያየ ቦታ ስለሆነ የሚያደርጋቸው እሱን ቤተሰቦቹ ልጆቹን ማግኘት በጣም ከባድ ነው። ለበዓል ደግሞ ከነሱ ጋር ቤተሰብ ጠርተህ ማሳለፍ በፍጹም አይመጣም እሱ በታምር ማለት ነው። ምክንያቱም እንዳልኩ ብዙ ጊዜ ከሀገር ይወጣል፣ የተለያዩ ቦታዎች ነው ስራ የሚሰራው። ስለዚህ ለቤተሰቦቹ
መጥቶ ለበዓል ለማሳለፍ ምናምን የማይታሰብ ነገር ነው። እሱ ትክክል ውጭ ስለሚወጣ ወይ ደግሞ የተለያዩ ቦታዎች ስለሚንቀሳቀስ ሊሆን ይችላል። ግን ለምንድን ነው ቤተሰቦችን ይዞ የሚንቀሳቀሰው? ለምሳሌ ክልል ሲሄድ ለምንድን ነው ይዟቸው የሚሄደው? ስለሚፈራ ነው ወይስ ያጠቃኛ ብሎ የሚያስብ ሰዎች አሉ ብሎ ነው? እኔ እንጃ፣ እኔ እሱን ምንም አላውቅም። ምንም እነዚህ አይነት ነገሮችን ብትጠይቀኝ ምንም መልስ የለኝም ለዚህ ጥያቄ ማለት ነው። ለሰክቶ ይሁን ፈርቶ ይሁን ምንም ማውቀው ነገር የለም። እሺ እና ደግሞ እዚህ ኢትዮጵያ ውስጥ ወይ ደግሞ አዲስ አበባ ውስጥ ሲሰራ የስራ ባልደረቦቹ ወይ ደግሞ ከስራ ባልደረቦቹ ውጪ የሚያዛቸው ሰዎች አብረው ለምሳሌ ከቦታ ቦታ ሲንቀሳቀስ አንዳንድ ነገሮችን ሲያደርግ ብቻ የሆነ አንተ የምትጠረጥርበት የሆነ ነገር አለ ብለህ የምታስበው ነገር አለ? እኔ መቼም የምጠረጠረው መርማሪ ፖሊስ አይደለም ወይ ደግሞ ጋዜጠኛ አይደለም፣ ወንድሜ ነው የሰው። አይ ለየት ያለ እይታ ካየ ምንም በቃ አብረውት የሚሰሩትን ሰዎችንም አላቅም፣ የት ቦታ እንዳሰማራቸውም አላቅም። ምንም ስለሱ ምንም የማውቀው ነገር የለም፣ ስለሱ ሰራተኞች ማለት ነው። አዲስ አበባ ውስጥ የት ቦታ ይሆኑ ምን ይስሩ ምን ይዘዛቸው ምን ያድርጉ ምንም የማውቀው ነገር የለም። ምን አለ መሰለህ እኔ አሁን እየጠየቅኩ ያለሁት ታውቃለህ ነግሬያለሁ ወንድሞቼ የገቡበት ቦታ አላቅም እያልኩ ስላለ ነው እኮ። አሁን እኮ አንተም ወንድሞቼ የገቡበት አላቅም ካልከኝ እኔም እኮ የገቡበትን አላቅም። አሁንም እኮ ስጠይቀኝ እኮ የማውቀውን ነገር ብቻ ነው የነገርኩህ እኮ። ምናልባት አንተ አስታውሰ ወይም ደግሞ አሁን ያልነገርከኝ አስታውሼ ወይም ደግሞ አሁን መጣልኝ የምትለው እንድታስታውስ ፈልጌ ሆነ የምጠይቅህ። ምክንያቱም አንተ የምትነግረኝ ነገር እኔ ወንድሞቼን ለማግኘት ስለሚጠቅመኝ ነው፣ ያሉበትን ቦታ ስለማላቅ ነው እኮ። እሱ እኮ ልክ ነው። አሁን አንተ ወንድሞች ጠፍተዋል፣ ወንድሞች ጠፍተው ምን ጭንቀት ላይ እንዳለ እኮ አውቃለሁ። ነገር ግን እየነገርኩ ያለሁት እኔ ወንድሜን ከ2 ወር ከ3 ወር ከስንት አመት በኋላ ነው ይሄን ወንድሜን በስልክ ነው የማገኘው ያልኩ። በአካልም አግኝቼው አላቅም። ገባ? ለዚህ ያው እኔ እናንተ አንድ አይነት በበለን በስልክ እናወራለን እንጂ ከሱ ጋር ማለት ነው። ለሰጠኝ መረጃ በጣም ነው የማመሰግነው። ምክንያቱም ያለውን ነገር ተረድተኝ ለሰጠኝ ስለ ወንድሜ አንዳንድ ነገሮች የምታውቃቸውን ስለነገርከኝ በጣም ማመሰግናለሁ ከልቤ። ነገር ግን አንድ ምነግርህ ግን ምናልባት ምክንያቱም መረጃ ቀጣይ መምጣት አይቀርም አንተ ጋር መጥቼ ስጠይቅህ ወይ ደግሞ ያለበትን ቦታ ስልክም ያው ተቀያየረን ስለምንል መረጃ ከፈለኩ አንተ መጠየቅ ከፈለኩ አንዳንድ ነገሮች ሊኖሩ ስለሚችሉ እነሱን ግን በድጋሚ መምጣት ስለማይቀር ሙሉ መረጃ እንደምትሰጠኝ ተስፋ አድርጋለሁና ለነበረን ቆይታ ግን ስለሰጠኝ መረጃ ግን ከልቤ አመሰግናለሁ። አሁን በክብር አንተን እሸኛለሁ ማለት ነው። እሺ አመሰግናለሁ ነው። ውድ ቤተሰቦች የነበረን ቆይታ እናንተ በደንብ አይታችሁታልና የሚኪና የዳኒ ወይም ደግሞ የሌሎች የቤተሰቦች ወይም ደግሞ የክሩ ባለቤቶች ባልደረቦቼን ፍለጋ ያደረኩትን ከሉል ወንድም ጋር የነበረኝን ቆይታ አንዳንድ መረጃዎችን ነግሮኛል። ስለ ወንድሙ ያለውን ነገር ወንድሙ በጣም አስቸጋሪ የሚባል ጸባይ ያለው ሰው ነውና በጣም የሚከብድ አይነት ሰው ነው። ምክንያቱም የተለያዩ ቦታዎችን ነው ወንድሙ የሚዘዋወረው፣ የተለያዩ ነገሮችን ነው የሚሰራውና አንዳንድ ነገሮች ፍንጮችን ነግሮኛል። ነገር ግን ይሄ ነገር ብቻ በቂ አይደለም። እኔ እያንዳንዱን ነገር መረጃ ከዚህ በኋላም የመሰበሰብ ከሌሎች ባልደረቦቼ ጋር ሁኜ ከቀሪ ባልደረቦቼ ጋር ሁኜ ተከፋፍለን የየስራችን የምንሰራ ነው የሚሆንና እናንተ ግን እስከዚያ ቸር ቆዩልኝ። ሰላም ጤና ይስጥልኝ ውድ ቤተሰቦች እንደምን ቆያችሁልኝ? በነበረን ቆይታ በባለፈው ቆይታ ታውቃላችሁና የሚኪና የዳኒ የሄዱበት ቦታ አለመታወቁ እና ደግሞ ከዛ ቀጣይ ደግሞ ከሉል የተባለው ተጠርጣሪ ወይም ደግሞ ከነ ዳኒ ጋር ያጠፋው ሁሉም አብሮ የጠፉት ወንድም ጋር አብሬ ቆይታ አድርጌ ነበር ከናንተ ጋር። እሱም የተለያዩ መረጃዎችን ሰጥቶ የነበረ ስለነ ወንድሙ አንዳንድ ነገር የሚያውቃቸውን በሙሉ እንደነገረኝ እናንተ አይታችኋልና እና ደግሞ ለቀጣይም እንደምፈልገው መረጃ መጠየቅ ስፈልግ እሱን እንደምጠይቀው ነግሬው ነበረ። ነገር ግን አሁን በደረሰኝ መረጃ እኛ በምናጣራበት ሰዓት አንድ ከጎኔ ያለች ሁሉን ነገር አይቻለሁ የሚል መረጃ ይዛ ነው ወደኛ የመጣችውና እሷ ጋር የምናደርገውን ቆይታ አብራችሁ እንድትከታተሉና። ሰላም እንዴት ነሽ? እግዚአብሔር ይመስገን። እንዴት ናችሁ? እግዚአብሔር ይመስገን። ማን ልበል ግን ስምሽ መጀመሪያ? ሄለን እባላለሁ።
እሺ ሄለን ምንድነው የተፈጠረው የዛኔ? አንቺ አይቻለው ብለሻልና ከጀርባ ከካሜራ ጀርባ የተፈጠረውን ነገር እዛ በቦታው ነበርኩኝ እኔ አንዳንዴ እዛ እገኛለሁና አንዳንድ ነገሮችን አይቻለው እያልሽኝ ነበረ ከካሜራ ጀርባ በነበረን ሰዓት በመናወራበት ሰዓት ማለት ነው። ምንድነው የተፈጠረው የዛኔ? እኛ ጋር የካሜራ ባለሙያችን ባልደረባችን ነበረ ከዛ አብሮ ሲቀርጽ የነበረና እሱ ጋርም የሆነ ሚሞሪ ነበረና አንቺ ግን ያየሽው ምንድነው? እንግዲህ እኔ ያየሁት ነገር እዛ ጋር ምንድነው መጀመሪያ እኔ ወደዛ ጫካ ብዙ ጊዜ ሄዳለሁ። ከጫካው አጠገብ መናፈሻ አለ። መናፈሻው ጋር ሁሌ ትሄጃለሽ ማለት ነው? አዎ በጣም ደስ የሚል መናፈሻ ነውና እዛ ሁሌ መናፈሻው ጋር እየሄድኩኝ። ለብቻሽን ነው ግን የምትሄጂው ሁሌ? አዎ እኔ ቤተሰብ ሀዘን አለብኝና ራሴን ለማረጋጋት ምናምን እንደዚህ ብቻዬን ሆኜ ራሴን አዳምጣለሁ ጫካ ውስጥ ሰው የሌለበት ቦታ ላይ ራሴን ለማረጋጋት በቃ ጊዜን ማሳልፈው በእንደዚህ አይነት ቦታ ነው። እና ያንን መናፈሻ በጣም ስለምወደው ሁሉ ጊዜ ወደዛ ጫካ ሄዳለሁ። እና የዛን ቀን በቃ ተሰብስበው መጀመሪያ ላይ አንተ በዛ በኩል አንተ በዛ በኩል አንተኛው በዛ በኩል ምናምን ሲባባሉ እኔ እያለፍኩ ነበረ። እነሱ አላስተዋሉኝም ብዙ ጊዜ ጥቁር ልብስ ስለማድረግ። ስንት ሆኖ ነው ግን እንደዛ ሲሉ የነበረ? 1-5 ይሆናሉ መጀመሪያ ላይ የነበሩት ልጆች 1-5 ይሆናሉ። ሶስቱ ምናምን እንዲህ የሆነ ትልልቅ ነገር ናቸው። ሰውነታቸው ግብብድዬ የስፖርተኛ አይነት ሰውነት ነው ያላቸውና እንደዛ ነው የሚመስሉት። እና እንደዛ ሶስቱ እንደነገርኩ የሆነ ስፖርተኛ ነገር ነው የሚመስሉት። ስፖርተኛ ነገር ይመስላሉና እዛ እኔ በእነሱ በጀርባ በኩል እያለፍኩኝ ነበር። መንገድ አለ፣ ቀጭን መንገድ አለ። እና በቀጭኑ መንገድ ሳልፍ እኔን አላስተዋሉኝም ጥቁር ልብስ ስለለበስኩ ማንንም አላየኝም። እና አንደኛው የሆነ ቀጠን ብሎ የሆነ ከነሱ ከስፖርተኞቹ በፊዚካል አነስ የሚል ልጅ አለ። እሱ ካሜራ ይዟልና ካሜራ ይዞ ሳይ ምናምን ነገር። ስለዚህ ካሜራ የምትይው ማለት ከኛ ጋር አሁን እኛ አምልጦ የመጣው ልጅ የኛ የስራ ባልደረባችን ነው ማለት ነው። እኔ እንጃ ያላቀውም ብታሳዩኝ ግን ላቀው እችላለሁ። እሱ ነው ልልክ እችላለሁ። እሱን እናሳይሻለን፣ መጨረሻ ላይ እናሳይሻለን። እሺ እኔም እሱ ከሆነ እሱ ነው ላለው፣ ካልሆነም ደግሞ አልሆነም። በቃ ካሜራ ይዘው ምናምን ነገር ሳይ በቃ ይሄ መናፈሻ ወይ ፊልም ሊቀረጽበት ነው ወይ ሙዚቃ ቪዲዮ ሊቀረጽ ነው ምናምን ብዬ በቃ ለምን እዚህ ጋር ቁጭ ብያ ላይ ምናምን ብዬ ተደብቄ ማየት ጀመርኩኝ። ምናልባት ካዩኝ ሰው እንዳያይ ተፈልጎ ከሆነ ሂጂ ይሉኛል ብዬ ተደብቄ ማየት ጀመርኩ። ልክ ተደብቄ ሳይ ጊዜ ምን ተፈጠረ መሰለክ? በመጀመሪያ በሆነች ትንሽዬ መኪና ቦንች ቪትስ በምትመስል መኪና አንድ ጸጉሩ ሸበት ያለ ሰውዬ ወረደ ከመኪና። ሌሎቹ እንዳለ ተደብቀዋል፣ ማንም የለም እዛ ጋር። አንድ የሆነ ጺማም ልጅ። ቆይ ግን አንዴ ላቋርጥሽና ይሄ ሁሉ ሲፈጠር አንቺ ከመጀመሪያው ጀምሮ የነበርሽ ወይስ ነገሩ ከሆነ በኋላ መጨረሻ ላይ እንደደረስሽው? እኔ ከመጀመሪያው ጀምሮ ነበርኩኝ። ከመጀመሪያው ጀምሮ ሁሉም ነገር ሲፈጠር ከመጀመሪያው ጀምሮ ነበርኩኝ። እሺ ከመጀመሪያው ጀምረሽ ንገሪ። መጀመሪያ ላይ ምን ሲያረጉ ወይም ደግሞ ምን ሲደረግ እንደነበረ ሲያወሩስ ምን አይነት ንግግር ነበረ? የጸብ ነበር ወይስ ምንድን ነበረ ሲያድርጉት የነበረው? ካሜራማኑስ ምንድነው ሲያደርግ የነበረው? ይዛ ሰዓት ላይ ቀርጾ እዛው እነሱ አጠገብ ሆኖ ወይስ ሌላ ቦታ ነው? እየነገርኩ ነው። ከመጀመሪያው ጀምሮ መጀመሪያ ላይ 1-5 የሚሆኑ 1-5-6 የሚሆኑ ሰዎች ነበሩ ተሰብስበው እያወሩ አንድ ላይ ሆነው እያወሩ ነበር። ከዛም በኋላ እንደውም ያንደኛውን ስም ይዤው ነበር ረሳሁት። ማን ነው የሚል? ቢኒ ነው ዳኒ እንደዛ ነገር ሲሉ ሰምቻቸዋለሁ ሲጠራሩ። ዳኒ የሚል ነው? ዳኒ አዎ ዳኒ ነው የሚለው። ዳኒ ያለው ከዛ እሱ የሱን ስም አስታውሳለሁ። እና በቃ እሱ ፊቱን ማክስ አድርጓል ምናምን እና እሱ ብቻውን ቀረ። ሌሎቹ መጀመሪያ እንደነገርኩ አንደኛው ያ ካሜራ ምናምን ቪዲዮ የሚቀርጸው ልጅ ያ ዳኒ የሚሉት ማክስ ያደረገው ልጅ አለ። እሱ ይዞት የሆነ ቦታ እንትን እዚህ ጋር ሁን ምናምን ብሎ አስቀመጠው ማለት ነው። ከዛ ዳኒ ነው ይዞት ሄደው ካሜራማኑን። አዎ እኔ ስማቸውን ስለማላውቀው ማናቸው ይሁን ማናቸው አላውቅም፣ ግን ማክስ አድርጎ መጨረሻ ላይ የቀረው እሱ ነበር። ከዛ እሱ ማክስ አድርጎ ቆሞ ስልኩን ይነካካል፣ ቶሎ ስልኩን ይነካካል። ወይኔ ይሄ ምን አይነት አዲስ የፊልም አክተር ነው ምናምን እያልኩኝ ነበር። ራሱ ነው ፊልም እየተቀረጸ ነው መሰለኝ። እና እዛ ቦታ ላይ እንደዛ ሆኖ ሳይ በቃ እኔ ፊልም ሲሰራ ምናምን አይቼ አላውቅም እና ብርቅ ሆኖብኝ እያየው ነበር ተደብቄ። እና የዛ ሰዓት ላይ ምን ተፈጠረ?
እንደነገርኩ የሆነች ቪትስ በምትመስል መኪና ነገር የሆነ ሰውዬ መጣ። ከዛ ያ ሰውዬ ምን አይነት ሰውዬ መሰል ፀጉሩ ገባ ያለ ሽበት ነገር ያለው ሰውዬ ነው። አጭር ሰውዬ ነው። ከዛ እሱ መጣ። ከሁለቱ አወሩ ከዳኒ ጋር ማለት ነው። አዎ መጨረሻ ላይ ከቀረው ልጅ ጋር አወሩ። ከዛ ሁለቱ ካወሩ በኋላ ደግሞ ከ10 ደቂቃ በኋላ 15 ደቂቃ በኋላ ምናምን ያ ሆነ ደግሞ በጥቁር መኪና የሆነ ሰውዬ መጣ። ሌሎች ማለት ነው። ኧረ አንድ ነው፣ ብቻውን ራሱ መጣ። እየነዳ ራሱ እየነዳን መጣ። ከዛ ሁለቱም እያወሩ እያለ 3 ሆኑ። ከዛ ከዳኒ ጋር 3 ሆኑ ማለት። አዎ ከዛ ሁለቱ መኪና ይዘው የመጡት ሁለቱ ሰዎች እርስ በርስ አወሩና ከዛ ዳኒ ጋር ሄደው እያዋሩት የሆነ የመጨቃጨቅ ነገር ምናምን ተፈጠረ። ከዳኒ ጋር ነው? አዎ ሁለቱ መኪና ይዘው የመጡት ሰውዬ እዛ ብቻውን ቆሞ ሲጠብቃቸው ከነበረው ልጅ ጋር ማክስ ካረገው ልጅ ጋር ማለት ነው እኮ ዳኒ ይባላል ያልሽኝ? አዎ ከሱ ጋር የሆነ ግብ ነገር ፈጠሩ ምናምን ነገር። ከዛ ምን ተፈጠረ መሰልክ? ማን ነበር? የሆነ ቀጭን ልጅ ነገር ነው እና ካሜራማን ያልሽኝ ነው? አይደለም፣ ሌላ ልጅ መጣ ከዳኒና ከካሜራማን ውጪ። አዎ ሌላ ልጅ መጣና ሁለቱን ያዟቸው። እነዛ ሲያወራቸው መኪና ይዘው የመጡትን ያዟቸው። እሺ። እና ማለት እኔ ዛጋ ምን እየተፈጠረ እንደሆነ አላውቅም። እኔም እንደዚህ አይነት ነገርም ሰምታችሁ እኔን አግኝታችሁ እዛ አካባቢ ላይ ስላያችሁ ነው አይደል የጠየቃችሁኝ? እና እኔ እዛ አካባቢ ላይ የተፈጠረው በቃ ፊልም የተቀረጸ ነው መሰለኝና ችግር ውስጥ እንደሆኑ ባቅ ጮኬም ሰው ለመጥራት ሞክር ነበር። ግን እኔ እዛ ጋር በቃ ፊልም የተቀረጸ ነው መሰለኝ ካሜራ ሳይ ማለት ነው። እና እነዛ መጀመሪያ ላይ የነበሩት ልጆች እነዛ ግብብድ ያልኩ ሰዎች ምናምን መጡ። ከዛ እዛ ጋር የሆነ ግርግር ምናምን ነገር ተፈጠረ። ከዛ ድጋሚ ስልክ ተደወለና ከዛ ድጋሚ የሆነ ሰውዬ መጣ። ቀይ ነገር ነው እሱ፣ ረዘም ይላል ቁመቱ፣ ብቻ የሆነ ሀብታም ነገር ይመስላል። ንጹህ ልብስ ነው የለበሰው። በቃ መኪናውም ያምራል ምናምን ነገር። እሱ መጣ። ከዛ እሱ ከመጣ በኋላ ምን ተፈጠረ መሰለክ? እነዛ መጀመሪያ ላይ 6 ይሆናሉ ምናምን ብዬ ካልነበር እነሱ እዛ ጋር ከዳኒ ጋር የነበሩት ማለት ነው ያዟቸው። እነዚህ መኪና ያላቸውን ያዟቸው። ከዛ ሁሉንም መኪና ያሏቸውን ሲይዟቸው ይሄ ሰውዬ እኔ አላቅም ሌሎች ሰዎች ይዞ ነበር የመጣው መሰለኝ። ከዛ ሌሎች ሰዎች ይዞ ነበር የመጣው መሰለኝ። መጨረሻ ላይ የመጣው ሰውዬ ከዛ እሱ እንዳለ የሱ ሰዎች ሆኖ አላቅም ብቻ እሱን አልነኩትም። ሌሎቹን እንዳለ የሆነ ነገር አደረጓቸው። ከዛ ሁሉም ወደቁ። መኪና ይዘው መተው እንዳለ ይዘዋቸው ሄዱ። ከዛ በኋላ መጨረሻ ላይ ያ ካሜራማኑ እሱ እስከዛ ሰዓት አልነበረና ፊልም እየተሰራ ነው መሰለኝ። እሱ ስላልተነካ እሱ የነበረው ይዛኔ እየቀረጸ ነው ወይስ የት ጋር ተቀምጦ ነው? የት ጋር ነው የነበረው? እየቀረጸ ነበረ። እነሱ ይሁን ሁላ ሲያደርጉ በመኪና ሲወስዷቸው ምን ሲሉ እየቀረጸ ነበረ። ከዛ በኋላ የሆነ ሰዓት ላይ እሱም እንትን ማለት ጀመረ። ከዛ ከቀዩ ሰውዬ ጋር ካልኩ ሰውዬ ጋር ማውራት ጀመረ። የኛ ካሜራማን ማለት ነው። ከመጨረሻ ላይ የመጣው ሰውዬ ጋር ማለት ነው። መጨረሻ ላይ የመጣው ሰውዬ ጋር ማውራት ጀመሩ። ከዛ በቃ ከዛ በኋላ ምን እንደተፈጠረ አላውቅም። ተያይዘው ሄዱ። እሱን ግን የካሜራማኑን ግን እዛው ተተው ነው የሄዱት ወይስ ይዘውት ነው የሄዱት? እሱንም ይዘውት ነው የሄዱት ካሜራማኑ። እሱ እንደውም ቪትስ በምትመስለዋ መኪና ነው የሄደው። ከነሱ ተለይቶ በሌላ መኪና ነው እሱ ሄደው ማለት ነው። ያ መጀመሪያ ላይ የመጣው ያልኩክ የሆነ ሽበት ያለበት ሰው እያለልኩም ከሱ ጋር ነው የሄደው። ሌላስ የምታስታውሽው ነገር አለ? ወይም ደግሞ ካሜራማኑ መጨረሻ ላይ ምናልባት ያደረገው ነገር ካለ? ሌላ ብቻ አላቅም። ግን ረጅም ሰዓት ከዛ ከቀዩ ሰውዬ ካልኩ ጋር ከሱ ጋር ረጅም ሰዓት ቆሞ ሲያወሩ ነበር። ከዛ የሆነ እንደዚህ ትከሻው መታ የሆነ ጎበዝ እንደማለት አለ። በቃ እኔ አሪፍ ቪዲዮ ቀርጸው ነው ምናምን ብዬ ያሳኩትኝ። ከዛ ካሜራው የቀረጹበትን ካሜራ ራሱ ይዘው አልሄዱም። እዛው ጥለው ነው የሄዱት። እንደልቃው ሙሉ እዛው ነው የተወሰነ ማለት ጫካው ላይ ሙሉ እቃው እንዳለ እዛው ነው ትተውት ሄዱት። ከዛ ከውስጡ የሆነች እንትን ነገር አወጡት። ትንጥዬ ነገር ሚሞሪ ነው የካሜራ ትልቅ ነው ብቻ ሚሞሪ የቀረጹበት ማለት ነው ፋይሉ። እሱን ብቻ እሱን ይዘው ካሜራውን በቃ ትተውት ሄዱ። ያኛው ቀጭኑ ካሜራ ቪዲዮ ሲቀርጽ የነበረው ልጅ በቪትስ መኪና እነዛ የወደቁት ሰዎች
እነ ዳኒ ወደቁ። ምን እንዳደረጓቸው አላውቅም። ወደቁ ያልኩ ሰዎች ደግሞ እንዲህ አልመቷቸውም በዱላ ወይ ደግሞ በሆነ ነገር አልመቷቸውም። ዝም ብለው ወደቁ። እኔ አላውቅም። ብቻ ልክ ብዙ ሆኖ ነው የመጡት። እኔ በመሳሪያ አስፈራርቷቸውም ይሁን ምን አድርጓቸውም ይሁን ምንም አውቀው ነገር የለም። እንደነገርኩ ርቀት ላይ ነበርኩኝ እኔ ተደብቄ ነው ምክንያቱም ፊልም ከሆነ እንዳላይ ይከለክሉኛል ሂጂ ይሉኛል ብዬ ስላሰብኩ ከርቀት ነበር ስመለከት የነበረው። ኦኬ። ስለዚህ አንቺ እንዳልሽኝ ከሆነ የኛ ካሜራማን ከዋናው ሰውዬ ጋር ወይ ደግሞ መጨረሻ ከመጣው ሰውዬ ጋር አብሮ ነው ሲሰራ የነበረ። መጨረሻ ላይ ደግሞ ሚሞሪዋን ይዞ ሄደ ነው እያልሽኛለሽ። ከዚህ በኋላ አብሮ ይስሩ አይስሩ ማን ይሁኑ ምን ይሁኑ እኔ ምንም አውቀው ነገር የለም። እንግዲህ እናንተ ውጪ ላይ እንደነገራችሁኝ ችግር ተፈጥሯል ብላችሁ ስላስረዳችሁ ነው የማውቀው ነገር አይቻለሁ ብዬ ለእናንተ ለመንገር ፈቃደኛ ይሁንኩት። በጣም ነው የማመሰግነው። ምክንያቱም አሪፍ መረጃ የነገርሽ ትልቅ ነገር ነው የነገርሽ። እኔ ደግሞ ይሄን መረጃ በነገርሽ ወንድሞቼን ለማግኘት ይጠቅመኛል። ሚኪና ዳኒ ሌሎች ባልደረቦችም ስላሉ እነሱን ለማግኘት በጣም የሚጠቅም መረጃ ስለነገርሽ ከልቤ ነው የማመሰግነውና ውድ ቤተሰቦች ያለውን ነገር እየሰማችሁ ነው። በጣም የማይታመን የሚገርም ነገር ነውና ማለት ሰው እንዴት እንደዚህ አብሮ ብዙ ነገር የሰራ የኛ ባልደረባ ሆኖ የሰራ ሰው እንዴት እንደዚህ ነገር ያደርጋል? የሚገርመው ነገር ደግሞ አምልጦ በመጣበት ሰዓት ለኛ እንደዛ አይነት ነገር ተፈጥሯል ብሎ በነገረን ሰዓት ላይ ሚሞሪ ነው የሰጠን። ማለት እንዴት ይሁን ነገር ሲሆን እንዴት ሚሞሪ ይሰጣናል ለኛ? ምን ለማድረግ እንደፈለገ ነው ወይስ ከነሱ ጋር አብሮ ስጣቸው ተብሎ ይሁን ምን ተብሎ እንደሆነ እኔ ምንም እየገባኝ አይደለምና እንደዛ አይነት ነገር መፈጸሙ በጣም ለኛ ግራ የሚያጋባን ነገር ነውና ምን እንደሆነ ራሱ ምን እየተፈጠረ እንዳለ ራሱ ማወቅ አልቻለም። ምክንያቱም እሱ አብሮ ከኛ ጋር ብዙ ነገር ሲያደርግ የነበረ ነው። ቤተሰቦች እንደምታውቁት የኛ ካሜራማናችን ነው። ብዙ ጊዜ አብሮ ሰርቷል። የገባበትን ቀን ባላውቅም ቢያንስ ከ8 ወር በላይ አብሮ ሰርቷል ከኛ ጋር። ግን እንደዚህ አይነት ነገር በፍጹም ይሄውም ሚኪና ዳኒ እንደዚህ አይነት ነገር ያድርጋ ብዬ በፍጹም አላስብም። ከዛ በላይ ደግሞ ሚሞሪ አምጦ መስጠቱ በጣም የሚያጠራጥር ግራ የሚያጋባ ነገር ነው። ምን እንዳሰቡ ምን እንዳቀዱ ምን ማድረግ እንደፈለጉ ግራ የሚያጋባ የሚያወዛግብ ነገር ነውና ውድ ቤተሰቦች እናንተ ሁሉን ነገር እኛ በነገረችን እህታችን በነገረችን መሰረት ሚኪና ዳኒን ያሉበትን ቦታ እሱንም ቢሆን የት ቦታ እንዳደረጓቸው ምን እንዳሰቡ ምን እንዳደረጉ ከኛ ጋር ያለውን እያንዳንዱን ነገር እንዲነግረን እናጣራለን። በደንብ ያለበት ቦታ ላይ ማድረግ የፈለጉትን ምን ማድረግ እንዳሰቡ እኛ ሙሉ መረጃውን ከሌሎች ባልደረቦች ጋር ሆነን ሚኪና ዳኒን ሌሎች ባልደረቦችን የምናተርፋቸው የምናገኛቸው ነው የሚሆንና የኔ እህት ግን አንቺ ስለሰጠሽን መረጃ ያየሽው ሙሉ ስለነገርሽን እናመሰግናለን በጣም። አንቺ ግን ከካሜራ ጀርባ አንዴ እንድትቆይን ካሜራማን አንዴ ከውጪ ያለውን የካሜራ ባልደረባችን ወይም ደግሞ ቦታው ላይ የነበረውን ካሜራማን አንዴ እንድታስገባልኝ። ውድ ቤተሰቦች እንግዲህ ካሜራማናችን መጥቷል። ያለውን ነገር ደግሞ እኔ ከኔ ጋር የነበረችው ወይም ጠቆማችን አየሁ ያለችኝን መረጃ አስመርኩዤ አንዳንድ ነገሮችን የምጠይቅም ነው። እሺ ዘካሪያስ እንዴት ነህ? ሁሉ ሰላም ነው? እሺ አሁን ለምጠይቅ ጥያቄ እንደዚህ ነው ማስተባበያ አፈር ምናምን እንድትለኝ አይደለም የምፈልገው። እውነቱን ትክክለኛውን ነገር እንድትነግረኝ ነው የምፈልገው። ሜሞሪውን ለምን ነበር የሰጠኝ? ማለት ምን አስበህ ነው? ምን ለማድረግ ፈልገህ ነው ሜሞሪውን አምጥ የሰጠኝ? እኔ ምንም ማውቀው ነገር የለም። ወድቄ ስነሳ ያገኘሁት ነው። እሱ ነው ያለው። ካሜራው የለም አጠገቤ። ይኸውልህ ስማኝ፣ እንድትዋሸኝ አይደለም የምፈልገው። ማውቀው ነው የነገርኩህ እኮ። እንድትዋሸኝ አይደለም አሁንም እየጠየቅኩህ ያለሁት፣ እውነቱን እንድትነግረኝ ነው። ምን አስበህ ነው ሜሞሪውን ሰጠኝ? እኔ ስነሳ በቃ ያገኘሁት እሱን ነው። ካሜራው እዛው እንደወደቀ ነው ያለው። አንተ ከየት ነው የምትነሳው? አብረህ አይደል እንደሄድከው? ምን እንደተፈጠረ አላውቅም። ምንም የተፈጠረው አታውቅም። አሁንም ያኑ እየደጋገምክ የምትነግረኝ አፈር ነው እያልክ የምትነግረኝ ማለት ነው። ጥፋተኛ በሆነ እኮ መጥቻ አልሰጠህም እኮ ሜሞሪውን። ጥፋተኛ አይደለም። አሁን ራስን ጥፋተኛ እንዳልሆንክ ነው እንትን የምትለው። ምን አደርጋለሁ እኔ? ቆይ እኔ የምልክ አንድ ጥያቄ እዚህ ጋር ማለት
ሚኪና ዳኒ ወይም ደግሞ ሌሎች ባልደረቦች ምን ቢያረጉና አንተ እስከዚህ ድረስ ሄድከው እስከዚህ ጥግ ሄድከው እነሱን አሳልፈ ለመስጠት የደረስከው ማለት እነሱን እኔ ከብዙ ጊዜ አብሬ ሰርቻለሁ እንደ ወንድሞቼ ነው የምታዩኛ ታውቃለህ እሱን ብዙ ነገር እኛ ጋር አብራ አድርጋል አንተ ምን አስበህ ነው ወይስ ምን ብትባል ነው ወይስ በገንዘብ ተታለህ ነው ይሄን ነገር ለማድረግ የተነሳሳው እኮ እኔ ማቆን ነው እኮ የነገርኩህ አይደለ እዛ ቦታ ላይ ወድቄ ነው ራሴን ያገኘሁትና አትዋሽ አልወደክም አብራቸው ነው ሄድከው ከነሱ ጋር ተረጋጋ እንኳን ደስ አላችሁ በካሳንቺስ ሴቶች አደባባይ ለደንበኞቻችን ከነ ፊኒሺንጉ ያጠናቀቅናቸውን አፓርትመንቶች እያስረከብን መሆኑን እያበሰርን የደንበኞቻችንን ደስታና ጥያቄ ከግምት በማስገባት ሁለተኛ ፕሮጀክታችንን በእንግሊዝ ኤምባሲ በታላቅ ቅናሽ ለውስን ቤቶች ብቻ በሽያጭ ላይ መሆናችንን እየገለጽን በሁሉም ፍሎር አማራጮች ላይ ባለ 2 ባለ 3 እና ባለ 4 መኝታ አፓርትመንቶችን በካሬ 73000 ብር እንዲሁም ከ490,000 ብር ቅድመ ክፍያ ጀምሮ የቤት ባለቤት የሚሆኑበትን እድል አቅርበናል 50% የባንክ አማራጭን ጨምሮ ዘና ብለው የሚከፍሉበትን አማራጭ አመቻችተናል የመዋኛ ገንዳ ጂምናዚየም ሳሙናና ስቲም በቂ መኪና ማቆሚያ ከኤሌክትሪክ ቻርጅ ስቴሽን እንዲሁም 5 ሊፍቶችን ከበቂ የኤሌክትሪክ ኃይል አቅርቦት ጋር ያካተተ የመኖሪያ አፓርትመንታችን አብሮት ላይብረሪ አድዋ 00ን እንደ ኤምባሲንና ኔዘርላንድ ኤምባሲን ዲዛይን ባደረጉ ዕውቅ ባለሙያዎች የእርሶንና የቤተሰቡን ምቾት በጠበቀ መልኩ ጥንቅቅ ልቅም ተደርገው ተሰርተዋል በ0911 30 2940 ላይ በመደወል የቅናሹ ተጠቃሚ የሚሆኑበትን እድል እንዲሁም የቢሮ ቀጠሮ በማስያዝ ማመቻቸት ይችላሉ ሰመር ሪል ስቴት የምትወደው ቦታ ኖር ተረጋጋሺ እኮ ተረጋጋና ስማኝ ማቆን እኮ ነው እየነገርኩ ያሉት አይደለ ይኸውልህ አሁንም በትግስት እየጠየቅኩ ነው ታውቃለህ ምን እንደምናረግ ታውቃለህ እኔ በትክክል ሁሉ ነገር ስለምታውቅ ለመጠየቅ እየሞከርኩ ነው ያሳለፈው ነገር ስላለ ብዬ ነገር ግን አንተ በማይሆን ነገር ወንድሞችን አሳልፈ ሰጠክ ምን ሊያረግልኝ ነው እና እነ ልዑል ጋር ምንድነው ስታረግ የነበረው ከነሱ ጋር የተሰማማው በምንድነው እሱን እንድትመልስልኝ ነው ፈልገው ሌላ ነገር አይደለም አይ አልናገርም ምንም ማውቀው ነገር የለም እያልክ ያንተን ማይረባ ወሬን እንድትናገር አይደለም እኔ የምጠይቅህ ሚኪና ዳኒ አሁንም የገቡበትን ቦታ አላወቁ የምታውቀው ደግሞ አንተ ብቻ ነህ ስለዚህ እንድትናገር አልናገርም የምትለከ ከሆነ ግን በግድህ እንድትናገር አድርጋለሁ ስንት ታውቃለህ በደንብ ስለዚህ አሁን ድጋሚ አታናደኝ ለጥያቄ መልስ በምንድን ነው የተስማማው እነ ሚኪ የት ናቸው እኔ ከማንንም ጋር ተስማማው ማን ነው እንደዛ ያለህ አንተ አትዋሽ በደንብ ታውቃለህ ሙሉ ነገር ታውቃለህ ምንም ማቆ ነገር የለም እኮ ተረጋጋና እሺ ስማኝና እናወራ በስነ ስርዓት እሺ ነገረኛው ነው ምንም ማቆ ነገር ከልዑል ጋር ካቶ ልዑል ጋር ምንድነው ስምምነት ማቆ ነገር እኮ ቢኖር እኮ አምጥቼ እንትን አልልህም እኮ አልሰጠህም ነበር በስ ስለዚህ አንተ አሁን ምንም የምታውቀው ነገር የለም ምንም ማቆ ነገር የለም ምንም የምታውቀው ነገር የለም አዎ ካለ ጥፋቴ ነው ይወጅ እንትን ያልከኝ ጥፋተኛ ትላለህ እንዴ ድጋሜ ያዋሸህ ነው ምንም ማቆ ነገር የለም አሁንም ያዋሸህ ነው እንዴ አንተ እነሱን አስይዘህ ወይ ደግሞ ለማስገደል እንትን እያልክ ደግሞ ጥፋተኛ አይደለም ትላለህ ምን እየሰራ ነው በምን ነው የተሰማው ከልዑል ጋር ምንድነው ያለው ጉዳይ ሚሞሪውን ስለምንድነው አመጣ ሰጠኝ ማን ያለ እንደሱ ሚሞሪውን አመጣ ለምንድነው ሰጠኝ ከልዑል ጋር ምንድነው የምትሰይ ምክንያቱም አንተ ሁሉ ነገር ስታረግ የነበረ ሰው የነገረኛል ካንተ መረጃ ደርሶኛል ስታረግ የነበረ እያንዳንዱን ነገር ስለሱ እንድትነግረኝ ነው የምፈልገው ይገባል ትናገራለህ እያናገርኩ ነው ካልተናገርክ አለቀም ትናገራለህ ትናገራለህ ምንም ማቆ ነገር የለም የምታውቀው ነው እያንዳንዱ ምክንያቱም እየዋሸ ነው ሁሉ ነገር በደንብ አንተ አቀደ አስበን ያደረከው ከነሱ ተባባሪ ነህ ተናገራለህ እያናገርኩ ነው ይኸውልህ እኮሽ ቁጭ በልና ተረጋጋና እናወራ ምን እንደሆነ አላውቅም እኔ በቃ አምጥቼ ሰጠው አሁን ማትዋሸኝ በደንብ እንዴት እንደዛ አይነት ነገር ታረጋለህ አንተ ምን እንደሆነ አላውቅም አሁንም ድጋሚ ምን አላውቅም ምን እንዳስነኩኝ አላውቅም ማለት ከልዑል ጋር ምንድነው ስታወራ የነበረው
ምንድነው የተስማማው? ማን ነው እንደዛ ያለ? ስታወራ የነበረው እዛው ላይ አንተ ቆመ ስታወራ የነበረው ሰው አንተን ያየ ሰው አለ፣ ያገኘው ነገር አለ። ስለዚህ ማን ነው ሰውየው? እሱን ታውቃለህ፣ ሉል የሚባለው ጋር። ስለዚህ ምንድነው ያወራችሁት? ምንድነው ስታረግ የነበረው? ተናገራውን። እሱን ነው የምፈልገው እኔ። እንዴ ማን ያለ እንደዛ ካለ ይምጣና ያዋራል። እሱን አይመለከትም። ትናገራለህ ማለት እንድትናገር ነው ማድረግ። ንገረኝ፣ ማን ነው እንደዛ ያደረገ? አማቆ ነገር የለም አባቴ። ኧረ ቆይ ቁጭ ብለን እናውራ። ትናገራለህ? ለምን ጠይቅ? ትክክለኛ መልስ ትሰጠኛለህ? አዎ ጉጠን ይኸውልህ፣ እኔ እኮ ማቆን የነገርኩህ እኮ። እንድትዋሸኝ አይደለም፣ ድጋሜ ማቆን ጥያቄ እንድትመልስልኝ አይደለም መልክ እኮ። እሺ ከሌለ ምን ኬት ላምጣው? እሺ እንዴት እንደዚህ አይነት ነገር ታደርጋለህ? ከሚኪና ከዳኒ እንዴት እንደዚህ አይነት ነገሮችን ትሰራለህ? ምን ቢሉ ነው ሐሳብን የቀየርክ? እነሱን ለመሸጥ የሞከርከው? ሚኪ እኮ ለኔም እኮ ወንድሜ ነው። ዝም ብሎ ወንድሜ ነው አትበል። ወንድሜ ቢሆንም እንደዚህ አታረግም፣ እንደዚህ ረካሽ አታረግም። ወንድሜ አትበል። ስለዚህ ምን ብለውህ ነው? በምን ተስማምተህ ነው ይሄን ነገር ያደረከው? እሱ እንድትነግረኝ ነው እየጠየቅኩ ያለሁት። እኔ ማን ነው እንደዛ ያለህ? እኔ እኮ አልናገርም የምትል ከሆነ የሚከተልን ታውቃለህ እንዴ? ኧረ በእናትህ እኔ ከነዳንዬ ከነ ሚኪ ጋር ስንት ነገር አሳልፈናል እኮ አይደል እንዴ? አሁንም እየዋሸህ ነው አይደለም? ለምንድን ነው የማዋሸህ? ምን ብለውህ ነው? በምን ተስማምተህ ነው እንደዛ ነገር እየፈጸምከው? ምንም አውቀው ነገር የለም። ኧረ በእናትህ አታስጨንቀኝ። ስማ፣ አትናገርም? ለምን ጠይቅ አትመልስም ጥያቄውን? ምንም አውቀው ነገር የለም። ባውቀው አልነግርህም እንዴ? ምንድነው ማውቀው? በደንብ ነው የምታውቀው። ሁሉ ሙሉ እያደረከውን እያንዳንዱ ነገር ታውቃለህ። ስለዚህ የማትናገር ከሆነ እንድትናገር በደንብ አደርጋለሁ። ፈለክም አልፈለክም እያንዳንዱ ነገር ታወጣታለህ። የት እንዳደረጋችኋቸው በምን ተስማምተን እንደሆነ ከነሱ ጋር እያንዳንዱ ነገር ታወራለህ። ስለዚህ ካሜራው እንዲጠፋልን ካንተ ጋር ካሜራው ከጠፋ በኋላ ምን እናደርጋለን? የዛኔ በደንብ ሳትፈልግ ታወራታለህ። አንዴ ካሜራው ይጥፋ። ካሜራ ማጥፋው